ሰማያትና ምድር ሳይፈጠሩ ኑሮ መኖር የጀመርሽው አነዋወርሽ ከዛ ጊዜ ጀምሮ ነው። ፀሐይና ጨረቃም አልቀደሙሽም በመፈጠራቸው ማለት ነው። ይሄ ምን እያለ ነው? ከእነሱ በፊት አንቺ ተፈጥረሻል ነው። በስጋ ነው በመንፈስ ነው እናንተ ናችሁ የምትመልሱ። ቃሽተው የጻፉት ጽሁፎች ራሱ ቤተክርስቲያኒቱን በዓለም አደባባይ ላይ እንደዚህ እያዋረዳት ነው። ታምረ ማርያም የቤተክርስቲያኒቱ መጽሐፍት ነው። ማንም የኛ መጽሐፍት አይደለም ብሎ ሊያስተባብል አይችልም። ኦኬ አሁን እንዳልኸው አሁን ለምሳሌ ነገረ ማርያምን በኦርቶዶክስ ያለውን ነገረ ማርያም እያስረዳህን ስተትም ካለ ስተቱን እውነቱንም ከሆነ እውነቱን ነው። ስተት ብቻ አይደለም የሚባለው ቆሻሻ ነው። የኦርቶዶክስ ነገረ ማርያም ትምህርቷ የቆሸሸ ነው። ይሄው ዓለም አደባባይ ላይ እኮ ነው የምናገረው። እናታችን ቅድስት ድንግል ማርያም የምህረት ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ስለተቀበለች ከማን ስለተቀበለች? ከጌታችን ከኢየሱስ ክርስቶስ። ቅድም እኮ ኢየሱስ አይደለም የሰጣት አልከኝ። አየህ፣ አሁን ደግሞ ከኢየሱስ ስለተቀበለች ነው አልከኝ። የታሪኩን ማናቅ ነው እንደሚመስላችሁ። ስለ እግዚአብሔር ቅድመ እውቀቱ አይደለም የሚናገረው። እንዴ አይናችሁን ጨፍኑና ላሞኛችሁ ብለህ ካላልከን በስተቀር ያዕቆብ ጨዋታ እንጫወቱ ብለህ ካላልክ በስተቀር ስለ እግዚአብሔር ቅድመ እውቀቱ ጌታ በቅድመ እውቀቱ ማርያም የምትባል ያቅ ነበር፣ ለእናትነት መርጧት ነበር፣ አልመረጣትም፣ ፍጥረትን ያቅ ነበር፣ አያቅም ነበር ብሎ በሚል የሚናገር ምንም አይነት በግልጥም በደምሳሳውም የተጻፈ ነገር የለም እዚህ ጋር ማለት ነው። ኦኬ በህሊና የሚል የለም። ቅድምም አንተ እንዳልከው ማለት ነው ወንድሜ። ታዲያ እዚህ ጋር አነዋወርሽ ሰማይና ምድር ሳይፈጠሩ ነው ብሎ የሚለው መኖር የጀመርሽው ማለት ነው። አነዋወርሽ ብሎ የሚለው ቃል ወንድሞች መኖር የጀመርሽው ይሄ እንደዚህ ነው የሚጻፈው። አነዋወርሽ ማለት መኖር የጀመርሽው ነው ወይ ደግሞ አዎ መኖር የጀመርሽው እንደዚህ ነው አነዋወርሽ ማለት ነው። የእሷ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው። እሺ ኤርሚ፣ አሁን እሱ ጋር ድንግል ማርያም ሰማይና ምድር ሳይፈጠሩ በአካል ኖረች ተብሎ ነው የተጻፈ ብለህ ነው አሁን አንተ? ይኸው አነዋወርሽ ይላል። ከዛስ ፀሐይና ጨረቃም አልቀደሙሽም ብሎ ሲላት የሮጫ ትራክ ውስጥ ገብተው ማራቶን ወይ 10 ሺህ 5 ሺህ እየሮጠች አይደለም። አልቀደሙሽም ማለት ፀሐይና ጨረቃ በመፈጠራቸው አንቺን አልቀደሙሽም፣ አንቺ ቀድመሽ ተፈጥረሻል እያለ ነው። ቆሻሻው አንድ የኦርቶዶክስ ትልቁ ቆሻሻ ከዚህ ጋር ነው የምጀምረው። ሚሮሎጂ ትምህርት፣ ነገረ ማርያም ትምህርት ከዚህ ነው የምንጀምረው። ከዚህ ጀምረን ከሰማይ ጀምረን ወደ ምድር ፍጥፍጥ እናደርገዋለን ማለት ነው። ንጹህ ከሆነ አሁን ማጥራት ነው። ኦኬ ይኸው ፀሐይና ጨረቃ አልቀደሙሽም ማለት ምን ማለት ነው? ፀሐይና ጨረቃ የተፈጠሩ ፍጥረታት ናቸው አይደል ወንድማችን? እግዚአብሔር የፈጠራቸው ፍጥረታት ናቸው። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ ያለው ማለት ነው። ኦኬ ይሄ ማለት ነው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ላውጣውና ላንብበው። ዘፍጥረት 1 ሌሎች ኦርቶዶክሳውያን ገባ በሉ። አቅም ያለው ሐሞቱ ያልፈሰሰ አቅም ያለው ሊያወራ የሚችል ነገረ ማርያም ላይ ይምጣ። ቁጥር 14 እንደዚህ ይላል። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ በሰማይ ጠፈር ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃን ይሁኑ እንዲሁም ሆነ ካለ በኋላ እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁም ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ ይላል። ከዛስ እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር ላይ ያኖራቸው ይላል። ማንን? ፀሐይና ጨረቃን፣ ከዋክብትም ማለት ነው። ፀሐይና ጨረቃ የተባሉት ትልቁም ብርሃን በቀን እንዲሰለጥን ፀሐይ፣ ትንሹ ብርሃን የተባለው ደግሞ ጨረቃ ነው። እንደዚሁም ከዋክብትንም ደግሞ አደረገ ይላል። ከዋክብትንም ደግሞ አደረገ ይላል። ኦኬ እነዚህ ከመፈጠራቸው በፊት አንቺ ነበርሽ እያላት ነው። ምክንያቱስ ፀሐይም ጨረቃም ከዋክብትም በመፈጠር አልቀደሙሽም፣ አንቺ ግን ቅድሚያ ነበርሽ እያላት ነው። ስለዚህ መኖርሽ የጀመረው ሰማያትና ምድርም ሳይሰሩ ፀሐይና ጨረቃም ከዋክብትም ሳይፈጠሩ ሳይደረጉ በሰማይ ጠፈር ላይ እግዚአብሔር ሳያኖራቸው አንቺ ነበርሽ ይላታል። ስለነበረችም መላእክት ይላላኳት ነበር ይላል። ይኸው የሰማይ መላእክትም ይላላኩሻል ይላል። እንግዲህ ከየት ወዴት ነው የምትልካቸው ብዬ ዝም ብዬ ጠየም አድርጌ በበጎ ሕሊና ለመረዳት ታገልኩ ከራሴ ጋር ማለት ነው። ምክንያቱም አንደኛ ፀሐይና ጨረቃ አልተፈጠሩም፣ ከዋክብትም የሉም፣
ሰማያትና ምድርም አልተሰሩም። ምናልባት አሁን ከምንኖርባት መሬት ወደ ጁፒተር፣ ከጁፒተር ወደ ማርስ ወይ ደግሞ ወደ ኔፕቲዩን ወደ ፕሉቶ ወደ ተባሉት ፕላኔቶች ላይ ይሆናል ልትልካቸው የምችለው ብዬ እንዳልል ሰማያትና ምድርም አልተሰሩም፣ ፀሐይና ጨረቃም አልተፈጠሩም። በዩኒቨርሱ ላይ ያሉ ከዋክብትን ሁሉ ጭምር በሰማይ ጠፈር ላይ ይሁን ብሎ ያቆማቸው እንደ ፀሐይና እንደ ጨረቃ ያሉት ሌሎቹ ከዋክብትና ፕላኔቶች ሁሉ የሉ። ታዲያ ኬት ወዴት ነው የምትልካቸው ብዬ ስል ምናልባት ከአብ ወደ ወልድ ከወልድ ወደ መንፈስ ቅዱስ ሲሆን ይህንን እናንተ ብትመልሱልን። ምክንያቱም ይትለአኩክ ይላታል፣ መላእክተ ሰማይ ይትለአኩክ ይላታል። ይሄ ማለት መላእክትም ይላላኩሽ ነበር ማለት ነው። ስለዚህ ከተላላኳት ከሆነ ቦታ ላይ ወደሆነ ቦታ ላይ እያዘዘቻቸው ነው ማለት ነው። ለምሳሌ ሰንበት ሚካኤል እንደምታዘው ሰንበተ ክርስቲያን እሑድ ሚካኤልን አቤት እመቤታችን አቤት ብሎ ሰንበተ ክርስቲያን ማለት ነው እና እስኪ ብላ ትጠራዋለች። ያው ድርሳነ ሰንበት ላይ ስለተጻፈ ማለት ነው። እና እስኪ እሑድ ማነው ዓርብ ከሰዓት በኋላ ወደ ሲኦል ውረድ ብላ በእኔና በእግዚአብሔር አብ የሚያምኑትን ከሲኦል ዘግነህ ጨልፈ አምጣ ትለዋለች። ሰንበት እሑድ ሰንበተ ክርስቲያን ሚካኤልም ታዞ ይሄዳል። ልክ እንደዛው ማርያምም መላእክተ ሰማይ ይትለአኩኪ ማለት የሰማይ መላእክት ይላላኳት ነበር ይላል። ስለዚህ ኬት ወዴት ነው የምትልካቸው? ከፀሐይ ወደ ጨረቃ፣ ከጨረቃ ወደ ከዋክብት አልተሰሩም። ከሰማይ ወደ ምድር ነው አልተፈጠሩም። ታዲያ ኬት ወዴት ነው የምትልካቸው? ያው እንግዲህ ከአብ ወደ ወልድ ይሆናል፣ ከወልድ ወደ መንፈስ ቅዱስ ይሆናል። ኦርቶዶክስ እንደዚህ በደንብ ልታመሰጥረው ትችላለች። የራቀውን አቅርባ የቀረበውን አንቦርቀቃ ልታመላው ልታሰፋው ትችላለች። እና እኔ እኮ ጆሮዬን ቀስሬ የምሰማ አሁን ትርጓሚው እንድትነግረህ ነው ወንድም አለም። ያው ይላላኳት የሰማይ መላእክትም ይላላኩሻል ብሎ ይላል። ከየት ወዴት ነበር የምትልካቸው? ታብ ኮፒ ሊንክ ሼር አድርጉ። እናንተ ትስቃላችሁ አይደለ? ታብ ኮፒ ሊንክ ሼር ብቻ ይደረግ። ያ ቴንክ ዩ። ቀስ እያልክ እያዋዛን አሁን እሺ ኤርሚ፣ አሁን እሱ ጋር እሱ ጽሑፉ እንዳነበብነው ከሆነ ድንግል ማርያም ሰማይና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ ነበረች የሚላም ትርጉም ያለው አይመስለኝም፣ እንደኔ ማለት ነው። የሚለውን ነው እየገለጸ ያለው። የት አለ በአምላክ ህሊና? ህሊና እኮ የሚል ነገር የለም ወንድም አለ። እግዚአብሔር በቅድመ እውቀቱ በህሊናው አስቧታል ብሎ የሚላል እንዴ? የለም። ልክ ታምረ ማርያም ላይ እንዳለው አይነት በአምላክ ልቦና ታስባ ትኖር ነበር ብሎ ያለው እንደዚህ አይነት ጽሑፍ የለም። ቢኖር እኮ እኔ በቃ አጨብጭቤ ወይ አልቀበልም ወይ ይቀበላለሁ ይላለሁ። የለም። ህሊና የሚባል ነገር አለ እንደዚህ ጋር የለም። በአምላክ ህሊና በአምላክ ልቦና ብሎ የሚል የለም። በቅድመ እውቀቱ ያውቃት ነበር ሳይፈጥራት ብሎ የሚል ነገር የለም። ልክ ለምሳሌ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደዚሁ ዓለም ሳይፈጠር በፊቱ ቅዱሳና ነውር በክርስቶስ የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ብሎ እንዳለ ልክ እንደዛ አይነት ነገር በቅድመ እውቀቱ እግዚአብሔር ሰማያትና ምድርን ሳይፈጥር የሰው ልጆችን ሳይፈጥር ፍጥረታትን ሳይፈጥር ያውቅ ነበር በቅድመ እውቀቱ ብሎ የሚል ነገር የለም። የሚለው አነዋወርሽ ማለት የመኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው ይላል። አንድ ሁለተኛ ይሄንን ነገር ደግሞ ሲያረጋግጥልን ፀሐይና ጨረቃም አልቀደሙሽም ይላል። አልቀደሙሽም ማለት ቅድም እንዳልኩ በመሩጫ ትራክ ውስጥ ገብተው 10 ሺና ወይ ማራቶን ሮጠው አይደለም ያልቀደሟት። በመፈጠር አልቀደሙሽም፣ በመኖር አልቀደሙሽም፣ አንቺ ከነሱ በፊት ነበርሽ እያላት ነው። ትልቁ የኦርቶዶክስ የተግማማው ቆሻሻ ትምህርቷ አንዱ ከዚህ ነው የሚጀምረው። ሚሮሎጂን ነገረ ማርያምን ስናይ ማለት ነው። ስለዚህ የሰማይ መላእክትም ይላላኩሻል ይላል። ይኸው እንግዲህ አሁን ይህን ቆሻሻ ሊያጠራ የሚችል ሰው ካለ ይምጣ። የቆሻሻ ነው ብዬ የምለው እኔ። ከዛ ቀስ እያልኩ እንቀጥላለን። ሻይ ያዙ፣ ቡና፣ ፈንዲሻ ምናምን ነገር ይዛችሁ ቁጭ ብላችሁ ስሙ። ከዚህ በኋላ ምን እንደምንጠይቅ ምን እንደሚመልሱልን። እሺ ምን እንበለው? ይኸው እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። እኔ ብተረጉመው ኖሮ ተሳስተሃል ትለኝ ነበር። ቤተክርስቲያኒቱ እንደዚህ ተርጉማ አስቀምጠዋለች። እሺ ኤርሚ፣ ግን አሁን የዚህ የመጽሐፈ ሰዓታት ደራሲ አሁን ለመግለጽ የፈለገው መቼም ድንግል ማርያም በስጋ ሰማይና ምድር ሳይፈጠሩ ነበረች ብሎ ይናገራል ማለት
እኔ በጣም ይከብደኛል። እንደዚህ ብሎ ይጽፋል ያስባል፣ እንደው በህሊናው ራሱ ያስባል ለማለት እኔ ይከብደኛል። ያስባለሁ ብዬ የምለው ጸሐፊው ታውቃለህ፣ አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ ናቸው ሰዓታት አይደል አብዛኛው የሚባለው እንዴ። ታዲያ እሱ ዳውላ እንትን እየተጸዳዳ ዳውላ የሆነ ውሸት አባ ጊዮርጊስ ዘጋስጫ ያዋሽም ብዬ አልልም፣ ይዋሻል። ዳውላ የሆነ ውሸት ዋሽተዋል ማለት ነው። የታለ ድርሳነ ኪዳነ ምሕረት? ምን አልክ ታዲያ ወንድም አለ። ህዝቡ እኮ እየጠበቀ ነው። ህዝቡ ተንቃቃ፣ ህዝቡ ተንገላታ። ኦርቶዶክስ የጻፈችው ውሸት ተዝቆ ተነግሮ የማያልቅ ነው። ህዝቡ ተንገላታ፣ ህዝቡ ተሰቃየ። መጽሐፍቶቹ የሚያወሩት ነገር ሰማይና ምድር የማይችለውን ውሸት ነው። እና እንዴት እናድርገው ወንድም አለም? ድርሳነ ኪዳነ ምሕረትም ላይ እንዲህ የሚል ቃል አለ ማለት ነው። ይሄኛውን ሳትመልስልኝ ሌላኛውን ደግሞ እስቲ ልናገር ላምጣ። ሰው ፈልጉ፣ ኦርቶዶክስ የሆኑ ሰዎች ፈልጋችሁ አንቃችሁም ቢሆን እዚህ ቤት አስገቡልኝ። ነገረ ማርያምን ትምህርት በደንብ ሳቅ አይደል? ያው ቁጥር 12 ገጽ 118 ድርሳነ ኪዳነ ምሕረት ቁጥር 18 ከፍጡራን አስቀድማ የነበረች መላእክትም የሚያመሰግኗት ፀሐይ የከለላት ሁለተኛይቱ ሰማይ እሷ ናት ይላል። ከማን አስቀድማ ነበረች ይላል? ከፍጡራን ስለነበረች ነው መላእክት የሚያመሰግኗት። ሶስተኛስ መረጃ እስኪ መልሱልን። እንኳን አንዱ መልሱ ላይ ነው እኮ እንትን አደረኩት፣ የፈሪ አባራሪ ያደረኩት። መልስልን ሲሆን ማለት እኛ እኮ ግራ ገባን። የፈሪ ዱላ 12 ነው የሚባለው ነገር ሆነ እኮ። አይ 12 አይደለም፣ እኔ 122 ነው ያስኩት። ኦርቶዶክስ በራሷ መጽሐፍ ነው የምትቀጠቀጠው። በራሷ መጽሐፍት ወገብ አገዳዋ፣ ቁርጭምጭሚቷ፣ ማንጅራቷ እየተመታች ነው በራሷ መጽሐፍት። አልቀንሰውም። ዶዝ ቀንስ የሚባል ነገር የለም። እናንተ ታፕ ኮፒ ሊንክ ሼር አድርጉ። አንድ ኦርቶዶክሳዊ ለሞት መድኃኒት ይፈለጋል። ይህንን የነገረ ማርያም የቆሸሸ ትምህርታቸውን እንዲያጠሩት ማለት ነው። ኤርሚ ሁሉም እኮ መጽሐፍት ትክክለኛ እንትን የያዙ ትክክለኛ የቤተክርስቲያን አስተምሮ የያዙ መጽሐፍት ላይ ብዙ ስህተቶች ያሉበት መጽሐፍቶች አሉ እኮ። እንደ ሁሉም እኮ ትክክል ናቸው ማለት አይደለም። እኛ አውጥተን ስናሳያችሁ እንደዚህ ያላችሁት። ከዚህ በፊት ግን የጠራች ሃይማኖት ቅድስት ንጽሕት እያላችሁ ስትሉን ነበር። እኛ ነን አሁን ስናሳይ የጠራ አለመሆኑን ስናሳያችሁ፣ ያው ብዙነታቸውም መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኛ ነግረናችሁ ነው። እናንተማ ስታበሽቁን ስታደርቁን እነዚሁኑ መጽሐፍት አይደል እንዴ ተደግፋችሁ ጠዋት ፀሐይ የሞቃችሁ የምትደግሟቸው እንዴ? ተው እንጂ መድኃኒዓለም ቤት ውስጥ ነው ያደግንበት። ይኸው ከፍጡራን አስቀድማ የነበረች ይላል ድርሳነ ኪዳነ ምሕረት። ከነዚህ ማለት ነው ከሰማይና ከምድር ከፀሐይና ከጨረቃ ከከዋክብት ከመላእክት ሁሉ ጭምር ነበረች እና እዛ ያመሰግኗት ነበር ይላል። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። ይሄም ብቻ አይደለም፣ ቀጥዬ ደግሞ አመጣለሁ ድርሳነ ገብርኤል። አረ በጣም ብዙ ነው የምጎትተው ስለ መድኃኒዓለም ምስክሬ። እኔ ብቻ ሰው ብቻ ጥሩልኝ። ኦኬ ሚካኤል ክንፍ ላይ ስሏት ተገኘ ምናምን ነገር እያሉ ሁሉ ሲሉን ነበረ። ዓለም ሳይፈጠር አንዴ ነበረች ይሉናል፣ አንዴ በስዕል ደረጃ ነው ሳላት ይሉናል። ቄሱም ዝም መጽሐፉም ዝም፣ እዚህ አይሰራም። ተንቀሳቀሱ ኦርቶዶክሳውያን። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። የወድስው መላእክት ለማርያም በውስተ ውሳጤ መንጦላይት በሐኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለውናል። ቄስ በዚህ አካባቢ ሲያገድም አንዴ ቆይ እሺ፣ ከታች ያሉት የሚጽፉትን ያስተካክሉ። አሁን እኛ መመማር ነው። አሁን ስህተቱን እናስተካክላለን። ስለዚህ ምንም እንትን ማለት አያስፈልግም። ተው እታች ያላችሁ ሰዎች አትረብሹ። ግን ቄስና ዲያቆን ድንገት ሲያልፍ ካያችሁ እባክዎትን ይሁን አባታችን ጸበል ይርጩልን ይህን ቤት ብላችሁ በሏቸው። ቄስ ስታገኙ እንዳታሳልፉ፣ አንቃችሁም ቢሆን አስገቡልን።
አዎ ውሃ የሚረጨው ቄስ እስኪ እዚህ መጥቶ የሚረጨው እናያለን። መልስ እየጠበኩ ነው ማለት ለየትኛው ለዚህ ጴንጤዎች በቃ እዚህ አፍጠጣችሁ አትቀመጡ፣ ተኙ፣ ሂዱ፣ ተበተኑ። ኦርቶዶክስ ብቻ ነው የፈለግኩት። አንድ ሁለት ሶስት ሌሎቹ መጽሐፍት አላቀርብም ብዬ ነው። ቀስ እያልኩ አቀርባለሁ። አንድ ቪዲዮ ላሰማችሁ። ከዚህ ሀሳብ ሜላ የትልቁ ላይ ላድርግ። እሺ አንድ ቪዲዮ ላሰማ። ሁሉ ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበር። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስቦ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ፣ ዓለሙም ጭምር ናት እመቤታችን። ለዚህ ነው ዓለሙም ጭምር ነች ለእግዚአብሔር ማለት ነው። እናቱ ብቻ ሳትሆን ወይዘሮ ዓለሚቱ ይሁን ወይዘሮ ዓለም ተብለው ነበሩ ማለት ነው። አሁን መልስ እንሻለን። ይሄ ህዝብ አያሳዝናችሁም? ስንንቃቃ በራሳችሁ መጽሐፍት ትሰቃዩ እንደ ወገኖቼ። አሁንም ያሰማን ቪዲዮ ማለት ነው ኤርሚ። አይ አሁን ማርያም ለአምላክ ለእግዚአብሔር ዓለሙ ናት የሚለው አገላለጽ ምንም ያን ያህል ስህተት ያለበት አይመስለኝም። ምክንያቱም ድንግል ማርያም ሰው እያለች ፍጡር እያለች ነገር ግን ፈጣሪን ተሸክማለችና በማጸኗ ያን ያህል የሚከብድ ቃል ነው ወይም ደግሞ ስህተት ነው ብዬ አልወስደውም። እንደኔ ዓለም ሳይፈጠር ነው የሚለው እሱ ችግር የለውም። ስለተወለደባት ዓለሙ ተብላ ብትባል እሱ በእሷ ስለተጸነሰ እና ስለተወለደ እኔም እንደው በግር ደምዳሜው በተረዳሁ ነበር። ግን ዓለም ሳይፈጠር ነው ብሎ የሚለው ከፍጥረታት አስቀድማ ነበረች ነው ብሎ የሚለው መጽሐፍቶቻቸው ማለት ነው። እኮ ቤተክርስቲያኒቱ የደራሲዎች አገላለጽ ነው እኮ ምን እንበላቸው ታዲያ? የእናንተ ደራሲዎች በሙሉ ምን እንበላቸው ታዲያ? ደራሲዎቹ እኮ ቅዠት ነው የጻፉት። አሁን ዝም ብለህ የደራሲዎቹ አገላለጽ ነው ብለህ ኤርሚ አንድ ነገር ላስቀምጥልህ። እሺ ድንግል ማርያም ዓለም ሳይፈጠር በስጋ ኖረች የሚል አስተምህሮ ካለ እኔም አልቀበለውም። በምንድን ነው የኖረችው? እዚህ ጋር አነዋወረች ብሎ ያላት በምንድን ነው? በመንፈስ ነበረች? በስጋ በሀሳብ ያው ባጠቃ የስጋውን ቶሽ የስጋውን ህገ ልቦና ማን ነው? ህገ ልቦና አልኩኝ። ዘመነ ፍዳ አልፎ ዘመነ ምሕረት ሲመጣ ነው። ታዩ እህትየው አስወጣችሁት ነው። ኤርሚ ግባ፣ ችግር የለውም ና ግባ። ኤርሚያስ ብሎክ አድርጋችሁት ነው ወይስ ምንድን ነው? ኦኬ አይ ዶንት ኖ። እሺ በመንፈስ ነው ታዲያ የነበረችው? ሰማይና ምድር ሳይፈጠሩ ፀሐይና ጨረቃም አልቀደሙሽም ብሎ የሚላት በመንፈስ ነው አይደለም? በመንፈስም አይደለም፣ በአምላክ ህሊና ነው። በቃ አምላክ አዘጋጅቶ ህሊና የሚል የት አለ ወንድም አለም? ህሊናችን እኮ ተሰቃየ። ህሊና የሚል የለም። ልክ ነህ ኤርሚ፣ እዚህ ጋር የለም። ነገር ግን ደራሲው እንደዛ ነው ለመግለጽ የሞከረው እንጂ በስጋ ከሆነ እኔም አልቀበለውም። ከደራሲው ጋር አብራችሁ ነው ተመካክራችሁ የጻፋችሁት? አይ ያስመሰላል። እና አይ ግባ ኤርሚ፣ ከፈለክ ግባ። ሰዎች ከሆነ ያስወጡ አይዶ ነው የተለየ ነገር ከሌለ መስተቀር ማለት ነው። አይ ወንድማችን ልክ ከጸሐፊው ጋር ተመካክራችሁ የጻፋችሁ ነው ይመስለው ሊል የፈለገው ብለህ ስትል በደንብ የሆነ ነገር ወይ ሹክ እንዳለህ ወይ ደግሞ በወቅቱ አንተ እንደምታውቅ አይነት አድርገህ ነው የምትናገረው። አይደለም ጽሁፉን ስናነበው እንደተረዳሁት ነው እንጂ በስጋ ከሆነ እኔም አልቀበለውም አልኩህ እኮ ኤርሚ። በስጋስ ባይሆን በመንፈስስ ቢሆን ትቀበለዋለህ? አልቀበለውም።
ስለዚህ በስጋም በመንፈስም ከሌለች እንዴት አድርጋ ነው መላእክት ይላላኳት የነበረው? እንዴት አድርጋ ነው ፀሐይና ጨረቃ ያልቀደሟት? እንዴት አድርጋ ነው አነዋወሯ ሰማይና ምድር ሳይፈጠሩ የሆነው? በመንፈስም በስጋም ከሌለች በምንድን ነው ታዲያ ያለችው? አንድ አካል በመንፈስም በስጋም በተለይ የሰው ልጅ በመንፈስም በስጋም ኖር የምንለው ካለመኖር ወደ መኖር ከመጣ ከተፈጠረ በኋላ ነው እና የምናወራው። ስለዚህ ማርያም እንደዛ የተፈጠረችው ይላል ሰማያትና ምድር ሳይፈጠሩ ነው ማለት መኖር የጀመርሽው እያለ ነው። እንደዛ ከሆነ እኔም አልቀበለው ነው እንጂ እንደዛ ነው ብሎ የሚለው መጽሐፉ ጽሑፉ። ለህሊና ታማኝ ከሆንክ በዚህ ያየነ ለህሊና ታማኝ ከሆንክ ይኸው አነዋወርሽ ማለት መኖር የጀመርሽው ያንቺ በህይወት መኖር የተጀመረው በስጋ አይደለም እንኳን ብለው ካሉ በመንፈስስ ቢሆን በህሊና ነው በአምላክ ህሊና ነው ብለው ታምረ ማርያምን እንዳይሉ ደግሞ ታምረ ማርያምን በአምላክ ህሊና በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው ይኸው እዚህ ታምረ ማርያም ስላለ ማለት ነው። በአምላክ ልቦና ታስባ ትኖር ነበር እናንተ የቤተክርስቲያን ልጆች አክብሯት ብሎ የሚለው ማለት ነው። ሶሪ ይኸው እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ይሄ ነው የአምላክ ህሊና የተባለው በልቦና ታስባ ትኖር ነበር ይላል። ይሄ ማለት በቅድመ እውቀቱ ትታወቅ ነበረ ነው። ይሄ ጽሁፍና ይሄ አንድ ነው። ለጽሁፉ ታማኝ የሆነ ስታነባው ይሄ ጽሁፍና ይሄ አንድ ነው። ታምረ ማርያም ላይ ያለውና መጽሐፈ ሰዓታት ላይ ያለው አንድ ነው። ለጽሁፉ ለቴክስቱ ታማኝ ስትሆን ትርጓሜውም በኋላ ትለዋለህ። እንትኑን እንዳለ ቀጥታ ስንወስደው አንድ አይደለም። ነገር ግን ደራሲው የጻፈበት አመለካከት ነው እኔ አሁን እየነገርኩ ያለሁት እንጂ አንድ አይደለም። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች እድሜ ቆልላ ይዛ ዕለት ዕለት እየተዋረደች ዕለት ዕለት በራሷ ትምህርት እያፈረች የምትመጣ ቤተክርስቲያን ማለት ኦርቶዶክስ ሆና መገኘቷ በጣም ያሳዝነኛል። በዛች ቤተክርስቲያን ውስጥ እንዳደገ ሰው የኔ ነች ብዬ የምላት የነበረች ቤተክርስቲያን በዚህ ነው ያልክ ቆሞ የሰቀሉት ነው ተቀምጦ የሰቀሉት ቆሞ ማውረድ ይሳነዋል ብለው እንደሚሉት ማለት ነው። ተቀምጠው ደብተራዎቹ የጻፉት ጽሁፍ ቆመውም ይኸው ማውረድ ተሳናቸው ማለት ነው። የራሷ መጽሐፍት ገጽ 118 ያው በአምላክ ልቦና በአምላክ ህሊና ታስባ ነበር ብሎ የሚለውን እሺ፣ ይሄ እግዚአብሔር በቅድመ እውቀቱ ያውቃት ነበር ብሎ የሚለውን የታምረ ማርያም መቅደምን አየን። እዚህ ጋር በአምላክ ህሊና ባለመላክ ልቦና ብሎ የሚለውን አይ ልቦናም ህሊናም ሳይል ሰማያትና ምድር ሳይፈጠሩ መኖር የጀመርሽው አነዋወርሽ ከዛ ጊዜ ጀምሮ ነው። ፀሐይና ጨረቃም አልቀደሙሽም በመፈጠራቸው ማለት ነው። ይሄ ምን እያለ ነው? ከነሱ በፊት አንቺ ተፈጥረሻል ነው። በስጋ ነው በመንፈስ ነው እናንተ ናችሁ የምትመልሱልን። እናም ደግሞ ስለተፈጠረች መኖርም ስለጀመረች መላእክትም ይላላኳት ነበር ይላል። ከየት ወዴት ነው የሚላላኳት? ፀሐይና ጨረቃ በሌሉበት ፕላኔቶች ባልተሰሩበት ሰማያትና ምድርም ባልተፈጠሩበት ከወዴት ወዴት ነው የምትላላከው? ያው እንግዲህ ከአብ ወደ ወልድ ሊሆን ይችላል ብዬ እኔ ገመትኩኝ፣ ጠረጠርኩ። መላእክትን ወደ አብ፣ መላእክትን ወደ ወልድ፣ መላእክትን ወደ መንፈስ ቅዱስ ይላላኩሻል ብለው ሲሏት ከየት ወዴት ነው የምትልካቸው የነበረው? የሰማይ መላእክትም ይላላኩሻል የሚለው ድንግል ማርያም በስጋ በነበረችበት ወቅት ለምሳሌ ጌታችንን ይዛ ስትንቀሳቀስ ይለላኳት ነበረ አይደለ እንዴ?
ከኢየሩሳሌም ወደ ግብፅ ስትሸሽ አብረው መላእክት ሁሉ አብረው ጌታችንን ያገለግሉት ነበር አይደል? ድንግል ማርያም ጋር እያሉ የለም ይላላኳት ነበር ይላል። እንደዛስ ወደ ምድር ይሄ በሰማይ ነው የሚናገረው፣ ዓለም ሳይፈጠር የሚናገረው። ወደ ምድርም ደግሞ አታውርደን፣ ቆይ ገና እዛው ሰማይ ላይ ነን። ከሰማይ ያለችዋን እቺ የጻፋችኋትን ማርያም ታች አውርደን መሬት ቁጭ እናደርጋታለን በመጀመሪያ። ኦኬ የጌታችን እናት ስላይደለች ማለት ነው። የኦርቶዶክሷ ማርያም ኦርቶዶክሳውያኑ ወገኖቻችን ቃሽተው የጻፉት ጽሁፎች ራሱ ቤተክርስቲያኒቱን በዓለም አደባባይ ላይ እንደዚህ እያዋረዳት ነው። ታምረ ማርያም የቤተክርስቲያኒቱ መጽሐፍት ነው። ማንም የእኛ መጽሐፍት አይደለም ብሎ ሊያስተባብል አይችልም። ኦኬ አንድ መጽሐፈ ሰዓታት ስብዓተ ፍቁር የኦርቶዶክስ ቤተክርስቲያን መጽሐፍት ነው። ጴንጤዎች እጃቸውን አስገብተው እግራቸውን አስገብተው ካቶሊክ ናች ምላሷን አስገብታብን ብሎ የሚለው ሁሉ ቀን መቼም አስገቡብን ስለሚሉ ማለት ነው። ብዙ ነገር ነው የሚገባባቸው። ራሳቸውን አይከላከሉም፣ ትምህርታቸውን አያጸዱም፣ አያጠሩም። እንዱ ዝም ብሎ ወላዲተ አምላክ እያሉ መጮህ፣ ጠላ መጠጣት፣ መደባደብ፣ መሳደብ፣ ማንቋሸሽ፣ ማጥላላት ነው የተያዘው። ስለዚህ እነዚህ መጽሐፍት የቤተክርስቲያኒቱ መጽሐፍት ናቸው። የሆነ ፓስተር አይደለም ይሄን እንደዚህ ብላችሁ ጻፉ ብሎ ያለው። ይሄኛው ደግሞ የሆኑ ሼክ አይደሉም መጣው እንደዚህ ብላችሁ ጻፉ ብሎ ያሉት የቤተክርስቲያኒቱ ሊቃውንት ናቸው። ይኸው ከፍጡራን አስቀድማ የነበረች እኮ ይላል። አየህ መኖር የነበረችው ከፍጡራን አስቀድማ ነው። ፍጡራን ሰው ሳይፈጠር ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ ማለት ነው። ከዚያስ በዛ በነበረችበት መላእክት መላላክ ብቻ አይደለም መላእክቱ ያመሰግኗት ነበር። በእውነት እመቤታችን ክብር ይግባትና ይላል ይሄ ደብተራ ውላጅ ሁሉ ማለት ነው። ይህንንም የሚያመሰግኗት እንዴት እያሉ ነው? ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት በሐቂ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለዋል። ቄስና ዲያቆን ፈልጉልኝ እና ጎትታችሁ አስገቡ እዚህ ቤት። ይኸው መላእክት ማርያምን በመንጦላዕት መንጦላዕት ማለት የግዕዝ ቃል ነው፣ መጋረጃ ማለት ነው። መጋረጃው ምንድን ነው? የት ነው የተሰቀለው ይሄ መጋረጃ? በመንጦላዕት ውስጥ ያመሰግኗታል። በመጋረጃ ውስጥ ምን እያሉ ሀዳስ ጣዋ ላንቺ ይገባል እያሉ ስለነበረች እኮ ነው በመጋረጃ ውስጥ የሚያመሰግኗት። ባይዘው ይሄ መጋረጃ ነገር ከተነሳ ዘንዳ ማርያም ቀሚሷን ስትቀይር መላእክቱ እንዳያዩት መጋረጃ እንደሚዘጋ ታውቃላችሁ። ሀፍረተ ስጋዋ እንዳያዩባት ማን ያለው? ኦርቶዶክስ ተረታዊት ቤተክርስቲያን። በእውነት ተዋህዶ አይደለም፣ ኦርቶዶክስ ተረታዊት ቤተክርስቲያን እመቤታችን ልብሷን ስትቀይር ይላል። የትኛው? ይሄው መጽሐፍ። እኔ ምን ላድርገው ወንድም አለም? ይሄ መጽሐፍ ካልተቀደደ ወይ ካልተቃጠለ አገር ኢትዮጵያ ሰላም አታገኝም። ታምረ ማርያም የሚባል እና ልብሷ በምትቀይር ሰዓት የብርሃን መጋረጃ ይዘጋ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብለው እንዳሉ ያሉ ማለት ነው። አንድ ቄስ ይግባ፣ ደሙ ደመ ከልብ ይሆናል። በእውቀት ነው ያልኩት፣ ልገለው አይደለም። አንድ ዲያቆን ጥሩልኝ፣ እንዴ አገሪቱ ሰላም ነው። አቤት አሁን እንዳልኸው አሁን ለምሳሌ ነገረ ማርያምን በኦርቶዶክስ ያለውን ነገረ ማርያም እያስረዳሃን ስህተትም ካለ ስህተቱን እውነቱንም ከሆነ እውነቱን ነው። ስህተት ብቻ አይደለም የሚባለው ቆሻሻ ነው። የኦርቶዶክስ ነገረ ማርያም ትምህርቷ የቆሸሸ ነው። ይኸው ዓለም አደባባይ ላይ እኮ ነው የምናገረው። ዓለም አደባባይ ላይ እንዴት እንዲህ ብሎ ትላለ ብሎ መጥቶ በእውቀት የሚሞግት ካለ ይኸው ርዕሱ ይሄ ነው። በኦርቶዶክስ ላይጠራ ነው ደግሞ ላይጠራ፣ ላያነጹት፣ ላያጸዱት፣ ላይጠራ የቆሸሸው ነገረ ማርያም ትምህርት ማለት በሚሮሎጂ ትምህርት ኦርቶዶክስ የጠራ ትምህርት አለ ብላ የምትል ከሆነ አንድ ሰው እጁን አውጥቶ ልክ አንተ እንደገባው ለነፍስ የሚፈለግ ዲያቆንም ይሁን ከሆነ ቄስ ይግባ። እሺ አንድ ጥያቄ ልጠይቀሽ። እኔን? አዎ። ለምን ጠይቀኛለህ? እኔ እየጠየቅኩ እንደዚህ አሁን ይህን ሁሉ መጽሐፍ እኮ ቁጭ አድርጌ ጠይቄ ህዝቡ እኮ እየጠበቀ ነው። አሁን መልስ ትመልስልናለህ ብለን ማለት ነው። ታምረ ማርያም፣ መጽሐፈ ሰዓታት፣ ድርሳነ ኪዳነ ምሕረት፣ ውዳሴ ማርያም ቢያንስ 4 መጽሐፍ። አይ እኔ ለመጠየቅ የፈለኩት እሱ ካለው ትምህርት ላይ አይደለም፣ ሌላ ነው። አይ ርዕስ ዳይቨርት እንዳታረጋ ሌላማ ለምን ጠይቀኛለህ?
ርዕስ ዳይቨርት አላደርግም። ነገር ግን እኔ ለማለት የፈለጉት ምን መሰለህ ኤርሚ፣ አሁን ለምሳሌ የቆሸሸ የነገረ ማርያም ትምህርት በኦርቶዶክስ አለ ካልክ ከዚህ የበለጠ ደግሞ የቆሸሸ ትምህርት ነገረ ማርያም ደግሞ በካቶሊክ አለ። ለምንድን ነው ይህን አፍርጠህ ማታሳየን ታዲያ? የካቶሊኩንም እናሳያለን። ሜላ ስላለ እኔ ካቶሊኩን ስላላነበብኩ ነው። እንደምታውቀው የኦርቶዶክስ ቤተክርስቲያን አገልጋይ ስለነበርኩ ኦርቶዶክስ ነው የማውቀው። የካቶሊኩን ሜላም በእርግጥ ካቶሊክ ስለሆነ አይደለም፣ ሜላ እዛ አካባቢ ላይ ስላነበበ አሁን በባለፈው እኮ ሜላ እያሳየ ነበር። ለምሳሌ እናንተ የማርያምን ዘላለማዊት ድንግልና ዘላለማዊ ድንግል መሆኗን አንዲት የተጠራጠረች ሰሎሜ የሚሏት ከጌታ እናት ጋር ነበረች እና ማርያም ዘላለማዊ ድንግል ናት ብለው ሲሏት አላምን ብላ ስትል እንድታምን እግርሽን ክፈቺ ብላት ሰሎሜ ማንን? የጌታችን እናት እግሯን ከፍታ ጣቷን ጨምራ ይላል እምኗ ውስጥ የማርያም ብልት ውስጥ ነው ያሉት ቤተክርስቲያኒቱ፣ ካቶሊክም ኦርቶዶክስም። እና ጣቷን አስገብታ ድንግል መሆኗን አለመሆኗን አረጋገጠች የሚለውን ሜላ ወንድሜ አምጥቶ ፐብሊክ አደረገው። እናስ ተረባርበው ካቶሊካንም ኦርቶዶክሳውያንም ተጠራርተው አስወረዱት ማለት ነው። ምን እናድርግ ወንድም አለ። የማርያምን ዘላለማዊ ድንግልና ለማረጋገጥ ሰሎሜ ጣቷን አስገብታ ጎረጎረች ብላችሁ የምትሉ ኦርቶዶክስና ካቶሊክ ናችሁ። የማርያምን የስህተት ደራሲዎች ናቸው እንደዛ ያሉ። በመድኃኒዓለም መጽሐፍቶቹ የሚያበሽቁን የሚያደርቁን አንሶ እናንተ ደግሞ እዚህ ሌላ አትጨመሩብን። የማርያምን ዘላለማዊ ድንግልና ለማረጋገጥ አሁን ያን መጽሐፍ የደረሰው ያን ጽሑፍ የጻፈው እሺ ጨርሰው ወንድም አለ። እናቶች እህቶች እንግዲህ ይቅርታ አድርጉልን ወገኖች፣ ባለጌ ስለሆንን አይደለም። የተጻፈው ነገር በጣም ብዙ ብልግና አለው። አይኗ ቃለው እናቶች በእድሜ የምትበልጡ ምናምን ነገር እህቶች እንዳላችሁ አውቃለሁ። ግን ምን እናድርገው ወንድሞቼ፣ ትውልድ ነፃ እንዲወጣ ከተፈለገ ከእንዲህ አይነት የተረገመ መጽሐፍና እውቀት ማምለጥ እንዲችሉ ፍርጥ አድርጌ መናገር አለብኝ። ጀርባዬን አዙሬ አልናገርም። ጣቷን አስገብታ ብልቷ ውስጥ ጎርጉራ ነው ያረጋገጠችው ብለዋል። ካቶሊክም ኦርቶዶክስም በዚህ በታምረ ማርያም ላይ ማህፀኗን ዳሳ ድንግል መሆኗን አረጋገጠች ይላል። ማህፀን በመዳሰስ ድንግልና ይታወቃል እንዴ? ይሄው ይሄ መጽሐፍ ነው ብሎ የሚለው አንተ ውሸታም ኤርሚያስ እንዴት እንደዚህ ትላለህ ብሎ የሚል ሰው ካለ ገልጠዋለሁ። መድኃኒዓለም ምስክሬ ነው ብዬ ስልህ ገልጠዋለሁ። እሺ ወረደ ና ወንድማችን ተመልሰ ይማረን ነው የሳለ ነው የቀበነሳ እንልማ ዝም ብለህ አትሄድም። በቃ ወንድሞቼ እንደዚህ ነው ጉዳዩ። እንደዚህ ነው ወይ ተነጋገር ነው። አንዳንድ ሰው ሲሞት ጓደኛውን ሊያለቅስ ሄድ ወንድምዬ የኔ አባት ምን የተነጋገርነውን ረሳ ወይ ምናምን ነገር ብሎ ይላል። የተነጋገርነውን ረስታችሁ ነው እንዲወረዳችሁት? ወንድሞቼ እናቶቼ ምን ነበር ያልነው? አትሰማኝም ወይ? አንዴ ቀና ብለህ አናግረኝ ብሎ ያለቅሳል ኢትዮጵያዊ። እኔ ግን እንደዚህ ነገረኛ ነኝ እንዲሆን ናቶች መልሱ ከዳር እስከ ዳር ነው ማሰጣል እንደዚህ ማለት ነው። አዎ በል መልሱ። ተንቀሳቀሱ እንጂ ወንድሞቼ፣ ለሁሉ ነገር ዝም ተብሎ ይቻላል።
ሜላ ማንም አይመጣም። ማንም አልኩ ማንም የተንቀዠቀዠ ያዳለጠውም ያላወቀ ድንገት በእንቅልፍ ልቡ ገዝት የላከ ካልሆነ በስተቀር ቃል ለምድር ለሰማይ ነው። አይመጡም የሉም። አሁን ይሄኔ ሌላ ቦታ ላይ ብትሄድ አግናጢዎስ፣ ሱሱኒዮስ፣ እንጦሮንጦስ፣ መቃሪዎስ ምናምን ነገር ይል በሙሉ እንደዛ ብሎ የሚሉት ቦታ ብታገኟቸው እነኚህ ሰዎች ናቸው። አየህ ማርያም እንወዳታለን ብለው የሚሉ በቃ እኔም እጄ ደከመ። መጽሐፍት ይዤ መልስ እንኳን ምእመኑ አይደለም ብፁዕነታቸው ብፁዕ አቡነ ማትያስ ቢመጡ አይመልሱትም። ጌታ ኢየሱስ ምስክር ነው አልኳቸው፣ አይመልሱትም። አግናጢዎስ ሄሬኔዎስ እንደማለት አይቀልም። በቃ ኑ ግቡ። ሜላን አባረዋለሁ፣ ይተኛል። በቃ ሜላን አይተው ይመስለኛል ቪዲዮ ማስወርደው አልቻሉትም። በቃ ኑ፣ አይገባም። እኔ አስወጣዋለሁ። በቃ ይተኛ እሱ። ሰላም ይደር። ዳኒ ወንድምነትም በሙሉ ተኙ። ኢትዮጵያ ያላችሁ እኛ እዚህ ውጭ ያለ እንደ ጎረቤት እናወራለን፣ እንደ ጠባያችን ማለት ነው። ኑ ግቡ። በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ በሙሉ ትችላላችሁ። ኑ እንጂ መልሶ ዓለም ሳይፈጠር ማርያም ነበረች እኮ ብላችሁናል። መላእክት ይላላኳት ነበር ብላችኋል። ሜሎስማ ይፈሩታል። ስሙ እዛ ስሙን እልቅ አሰርዙ የሜሎስን ማርያም በምትጸልየው ጸሎት በተባለው መጽሐፍት ባርቶስ ውስጥ አለ። እንደምንም ተበረባርባችሁ ስሙን ነው ማሰረስ። ሰይፍ ማለት ነው ስሙ። ያው እንግዲህ ሰይፍ ሆኗል ማለት ነው። እሺ ወንድማችን እንኳን ደህና መጣ በድጋሚ። ኔትወርክ ነው ኤርሜ። ችግር የለም። አዎ ተረድቻለሁ። በምን እንፍታው ይሄንን ጉባኤውን? አቤት በምን እንፍታው ይሄንን ጉባኤውን? በምን ይፈታ ማለት ምን ብለህ ነግረሃቸው ይሄ ህዝብ እንዲተኛ ልታደርገው ትችላለህ? ሁሉም አፍጥጦ ነው የሚቀመጠው። ሂዱ እንኳን ስንላቸው አይሄዱም፣ ይጠብቃሉ ማለት ነው። አሁን እሺ ኤርሚ፣ አሁን መያዝ ያለብን ብዙ የቤተ ክርስቲያን መጽሐፍት አሉ። እነዛ የቤተ ክርስቲያን መጽሐፍት ግን ወደ ቤተ ክርስቲያን ሲገቡ ጥራታቸው ተመርምሮ በሊቃውንት ጉባኤ ተመርምሮ ሳይሆን ያለፈው ዝም ብለው አብዛኛው መጽሐፍ ዝም ብለው ነው ያለፉት። ስለዚህ ስህተት ሊኖር ይችላል። እነዚያን ስህተቶች ግን እንደዚህ በማየት ሊስተካከሉ ይችላሉ። ሌሎቹ ሌሎቹም በለኝ መጽሐፈ ሰዓታት ሳይመረምር ነው ያለፈው። ታምረ ማርያም ሳይመረምር ነው ያለፈው። ከሜላ ጋር አውሩ። እኔ ሻይ ነገር ልጠጣ። ሜላ ወይም ሳይመረመሩ አለፉ ነው ብሎ የሚለው እነዚህ ሁሉ መጽሐፍቶች እስቲ ከተመረመሩት ሊያሳየን ይችላል። አሪፍ። አንተ የተመረመሩት አለ እነሱ መጽሐፍቶች አንተ እጅ ላይ ያሉ የተመረመሩ የምትላቸው? አይ ሜላ እንደዛ ማለት አይደለም። ብዙ ስህተቶች ሊኖሩ ይችላሉ። ድርሰቱ ላይ ብዙ ስህተቶች ሊኖሩ ይችላሉ። ነገር ግን የደራሲውን ሀሳብ የደራሲውን አጻጻፍ መረዳት ይጠይቃል ነው እኔ አሁን እያልኩ ያለሁት። እኛ እኮ እያልን ያለ ነው ስህተቶች አሉባቸው አይደለም።
መጽሐፉ ራሱ ስተት ነው እያልን ያለ ነው። ምንም ደህና ነገር ልታወጣለት አትችልም ከመጽሐፉ። ያው ኤርሚ የሚያሳይ ፖይንቶች ዋና ዋና የሚባሉትን ፖይንቶች ያው ሁሉንም ማሳየት ስለማይችል ነው እንጂ መጽሐፍ ውስጥ ደህና ነገር እንደው ከ100% 1% ቢገኝ ነው። ከዛ ውጪ ታምረ ማርያምም አሁን ያሳየውም መጽሐፍም ሰዓታቱም ደህና ነገር የላቸውም እና የሆነች ሐረግ ምናምን የገባበት አይደለም። አጠቃላይ መጽሐፎቹ እንደዛ ናቸው። ለምሳሌ አሁን አንተ ስምን የቲክቶክ ስምን ኪዳነ ምሕረት ብለዋል አይደል? አዎ። እስቲ ስለሱ እናውራ። ይሄ ኪዳነ ምሕረት የሚለው ስምስ ልክ ነው? የተፈተሸ ነው? ማርያም ኪዳነ ምሕረት ትባላለች? አዎ። እስቲ ማስረጃ ስጠኝ። እሺ፣ ማርያም ኪዳነ ምሕረት የምትባለው ዋና ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን ስለወለደች ብቻ ነው። ኧረ ተው። ማርያም ኢየሱስን ስለወለደች ነው ኦርቶዶክስ ኪዳነ ምሕረት ምትላት? አዎ። ከዛማ መቼ ነው ኪዳነ ምሕረት የሚለው ድንግል ማርያም ኪዳነ ምሕረት የሚለው ታይትል መቼ የተሰጣት ለማርያም? እሱማ ኪዳነ ምሕረት የሚለው ታይትል የተሰጣትማ የቤተ ክርስቲያን አባቶች ስለ ቅድስት ድንግል ማርያም ጽሑፍ መጽሐፍ ከጀመሩ ጀምሮ ነው። ማለት ለምሳሌ አሁን ነገረ ማርያም፣ ታምረ ማርያም የሚባሉ መጽሐፍቶችን ሲጽፉ ኪዳነ ምሕረት የሚለውን አስገቡ አብረው እኮ። የታይትል መቼ የተሰጣት? ኢየሱስ ነው አይደል የሰጣት ይሄን ታይትል? ኢየሱስ አይደለም የሰጣት። ማን ነው ታዲያ የሰጣት? ይሄ እኮ አገላለጽ ነው ሜላ። ኪዳነ ምሕረት የሚለው እኮ አሁን ድንግል ማርያምን ኢየሱስን ወለድሽልን ብሎ ለማመስገን ነው። ኧረ አይደለም። እንዴት ታሪኩን አታውቁም? ታሪክ ስማረግ አይከብድም? አሁን አንተ እያልህ ያለኸው ኪዳነ ምሕረት የሚለው ከእንትን ጋር ልትወስደው ነው። አይገብቶኛል። አሁን አንተ እያልህ ያለኸው ፊትን ነው እያወሩ ያሉት። ኪዳነ ምሕረት የተባለችበት ምክንያት አሁን ለምሳሌ በምን ወር ነው የሚከበረው የዓመት የምታከብሩት ኪዳነ ምሕረት? የካቲት 16። በጣም አሪፍ። የካቲት 16 ምን ስለተፈጸመ ነው? እሱ እናታችን ቅድስት ድንግል ማርያም የምህረት ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ስለተቀበለች። ከማን ስለተቀበለች? ከጌታችን ከኢየሱስ ክርስቶስ። ቅድም እኮ ኢየሱስ አይደለም የሰጣት አልከኝ። አየህ፣ አሁን ደግሞ ከኢየሱስ ስለተቀበለች ነው አልከኝ። ታሪኩን ማናቅ ነው እንደሚመስላችሁ? እያንዳንዱ ታሪክ እኮ እናውቃለን። ምን ላይ እንደተጻፈ፣ መቼ እንደተባለች እያንዳንዱን ነው የምናውቀው። እና እንደው አያውቁም ብለህ ልሸውደን ከነበረ አይደለም አገላለጹ ነው። አሁን ለምሳሌ ኪዳነ ምሕረት ሜላ እንዲ አዳምጠኝ። አሁን እኔ ለማለት የፈለግኩት ለምሳሌ አሁን ኪዳነ ምሕረት ብሎ አይደለም ኢየሱስ ክርስቶስ ማርያምን ቀጥታ የሰየማት። ነገር ግን ታምረ ማርያም ላይም እንደምናነበው በአንቺ ስም እንደዚህ ያደረጉ እንደዚህ አይነት ቃል ኪዳን ሰጥቼሻለሁ የሚለውን ቃል ያዙና ኪዳነ ምሕረት ብለው ሰየሙላት ነው እንጂ ቀጥታ ዳይሬክት እኮ አይደለም ኢየሱስ ክርስቶስ ኪዳነ ምሕረት ያላት። ያን ለመግለጽ ስለፈለኩ እና ማን ነው ያላት? ሰው ያው የገባውን ምሕረት የገባውን መሐላ ለመግለጽ ኪዳነ ምሕረት ተባለች። ኪዳኑን የሰጣት ማን ነው? ኪዳኑን የሰጣት ጌታችን ኢየሱስ ክርስቶስ ነው። በቃ እሱን እኮ ነው እያልኩ ያለሁት። ስለዚህ ማርያም ኢየሱስን ስለወለደች አይደለም ኪዳነ ምሕረት የተባለችው። እንደውም ኢየሱስ ከሞተ ካረገ በኋላ ነው አይደል ማርያም ወደ ኢየሱስ መቃብር ሄዳ ጸለየች። ከዛ ላይ ኢየሱስ መጥቶ ይህን ኪዳን የሰጣት እንጂ ከውልደቱ ጋር በፍጹም አይገናኝም። ከሞተ በኋላ ነው ወደ መቃብሩ ትመላለስና ትጸልይ ነበር። ስለዚህ ጸሎቷ ደግሞ በስሜ የተማጸነውን መታሰቢያን ያደረገውን በስሜ ለችግረኞች የሚራራን በስሜ ቤተክርስቲያንን ያነጸውን ምናምን እያለች ጠየቀችው። ከዛ ወዲያ ኢየሱስ ተገለጸለትና ይህን ሁሉ ያልሽውን ነገር ይሆንልሽ አላት ማለት ነው። ከዛ
ቃል ኪዳን ልክ ገባላት። ነህ። ግን ይህን ሁሉ ስልጣን ያገኘችው ምን ስለሆነች ነው? የኢየሱስ እናት ስለሆነች ብቻ ነው። ቅድም ያልከኝ እኮ ስለወለደች ነው እንደዛ የተባለችው አልከኝ። ስለወለደችው ሳይሆን ስለዚህ አሁን ይሄ እግዚአብሔር የገባላት ኢየሱስ ገባላት ብላችሁ የምታምኑት ኪዳን መጽሐፍ ቅዱሳዊ ነው ወይ? ከኢየሱስ ክርስቶስ ኪዳን ውጪ ከአዲሱ ኪዳን ውጪ ሌላ ኪዳን አለ ወይ? ማለት ወደ ነገረ ድህነት ከገባነ ሰው የሚድነው በጌታችን በኢየሱስ ክርስቶስ በማመን ብቻ ነው። ነገር ግን ኪዳነ ምሕረት እኮ ነገረ ድህነት አይደል? አቤት ኪዳነ ምሕረት ነገረ ድህነት አይደል? ለምሳሌ እስኪ ነገረ ድህነት እንዴት አድርገህ ነው የተረዳኸው? እስኪ ንገረኝ። ይኸዋ በደንብ ስምህን ኪዳነ ምሕረት እኮ ነው የሚለው። ምሕረት ምንድን ነው? ምሕረት ምንድን ነው? የምህረት ኪዳን መቀበል ማለት ነው። ያ ግን ምሕረት ምንድን ነው? ይኸው አሁን ሜላ አንድ ነገር መረዳት ያለብን አንድ ሰው በጌታችን በኢየሱስ ክርስቶስ አምኖ ካልዳነ በስተቀር ወደ መንግስተ ሰማያት አይገባም። ነገር ግን አሁን የድንግል ማርያም ኪዳን ምሕረት ምንድን ነው ያልኩህ? ምህረትማ ምህረት ነው። ምህረት ማለት በቃ ስጦታ፣ መልካም ስጦታ ነው። በቃ ወይም ደግሞ መልካም ማድረግ ነው። ምህረት የሚደረገው ለኃጢአተኛ ነው። መልካም የሚያደርግልህ ምህረት የሚደረገው ለኃጢአተኛ ነው አይደል? አዎ። ስለዚህ ነገረ ድህነት ነው። ነገረ ድህነትን አይነካም አትበለኝ። ምህረት ለኃጢአተኛው የሚሰጥ ነው። ስለዚህ ኪዳነ ምሕረት ስትለኝ ማርያም በገባላት ኢየሱስ በሰጣት ቃል ኪዳን መሰረት ምህረት እናገኛለን እያላችሁ ነው በየ16 የምታከብሩት ኪዳነ ምሕረት የምትሉት። ስለዚህ ይሄ በዋናነት ነገረ ድህነት የምታስተምሩበት ትምህርታችሁ ነው። አይ በማርያም በኩል ምህረት አናገኝ የምትሉ ከሆነ ኪዳነ ምሕረት የሚለውን ትምህርት መሰረዝን ያለባችሁ። ስለዚህ አሁን ይሄ ጥያቄ በማርያም በኩል ምህረት እንደምታገኙ ከመጽሐፍ ቅዱስ አሳየን ማስረጃ እያልኩ ነው። ከመጽሐፍ ቅዱስ የለም። በጣም አሪፍ የለም። ስለዚህ ማርያም ኪዳነ ምሕረት አትባልም። አሁን ይሄ ኪዳነ ምሕረት ይባላሉ አይባሉም የሚለው ያው በቀድሞ አባቶች ትምህርት እንዲሁም ደግሞ በመጽሐፍ ቅዱስ እንደተባለው ያው ኪዳኔን ለቅዱሳን ኪዳን እንደሚሰጥ ለቅዱሳን ሁሉ ኪዳን እንዳደረገ ስለሚናገር ነው መጽሐፍ ቅዱስ እንጂ ቃል በቃል አይደለም ያለው። አይ ምንም አይገናኝም፣ ምንም አይገናኝም። እናንተም ማርያምን ኪዳነ ምሕረት የምትሏትና በመጽሐፍ ቅዱስ ላይ ስላለው ኪዳን የሚያወራው ሀሳብ ከእናንተ ጋር ፍጹም አይገናኝም። ስለዚህ አሁን ዋናው ፖይንት በማርያም በኩል ሰው ልጅ ምህረትን ያገኛል። አዎ ማርያም ከጸለየችለት ያገኛል። እሺ ማስረጃ ስጠኝ። ወይም ቃል ኪዳን በሰጣት መሰረት ጌታ ኢየሱስ ክርስቶስ በሰጣት መሰረት ማለት ነው። እሺ ማስረጃ ስጠኝ ከመጽሐፍ ቅዱስ። ለምሳሌ ማስረጃውን ስትሰጠው ለኃጢአተኞች ስትጸልይ ወዲያው ይሰማታል አይደል? ወዲያው ወንድማችን ጌታ ይሰማታል አይደል? ወዲያው ነው የሚሰማት ወይ ዘግይቶ ነው የሚሰማት? ወዲያውኑ ነው የሚሰማት አምላክ ፈጣሪ። እሺ መቼ ነበር የጸለየችው ለኃጢአተኞች? ድንግል ማርያም በስጋ በነበረችበት ወቅት ያው እንደተጻፈልን በመቃብር በጎልጎታ ተገኝታ እንደጸለየች ይናገራል። በመቃብሩ አይደል? ታምንበታለህ? ይሄ ትምህርት
ምንም እንኳን ከመጽሐፍ ቅዱስ ላይ ባይኖርም ያው መቼም እናቱ ናትና ድንግል ማርያም በጎልጎታ በዛው አቅራቢያም ስለነበረች ሂዳ ትጸልይም ብሎ መደምደም የሚቻል አይመስለኝም እኮ። ታምንበታለህ የትምህርቱን ነው ያልኩህ እኮ። የኔን አመለካከት ነው የምነግርህ። ሊሆን ይችላል ነው ምክንያቱም ጸልያ ሊሆን ይችላል። እንግዲህ መቼም እኔ አላየኋትም። ኦኬ ታዲያ ቤተክርስቲያን እኮ ጸልያለች ብላለች። እሺ ሰኔ ወር ነበር አይደል የጸለየችው? ሰኔ ጎልጎታ የተባለው በወርሃ ሰኔ ነበር አይደል? አዎ። ኪዳን የገባላት የትኛው ወር ላይ ነው? የካቲት አይደል? አዎ በየካቲት 16 ነው የሚከበረው። ስንት ወር አለ በሰኔና በየካቲት መካከል? 8 ወር አይደል? እሺ በዚህ ነው ልክ አልሰማትም ማለት ነው። ሰምቶ አልመለሰላትም ማለት ነው። እንደዛ ለማለት አይደለም ኤርሚ። ታዲያ ሰኔ ጸልያ ቆይ፣ አንደኛ በባዶ መቃብር ላይ ሄዳም ጸልዮ መቃብር ላይ ነበር አይደል? እኔ እኮ አሳዘነችኝ። የኦርቶዶክስ ቤተክርስቲያን በእውነት አሳዘናችሁኝ። ባዶ መቃብር ላይ ነበር ሄዳ አይደል ስትጸልይ የነበረው በኢየሩሳሌም። እሺ እሷ የምትኖረው የነበረው የት ነው? እሷማ ገሊላ ነው የምትኖረው። ገሊላ ስንት ኪሎ ሜትር ርቀት አለው ከኢየሩሳሌም? አንተ አታውቀውም? ልንገርህ፣ ወደ 158 ወደ 160 ኪሎ ሜትር ርቀት አለው። እሺ የ3 ቀን መንገድ ያህል ነገር ነው። እሺ ኦኬ። ስለዚህ መቃብሩ የት ነው ያለው? ኢየሩሳሌም አይደል? ኢየሩሳሌም። እሷ የምትኖረው የት ነው? እሷ ገሊላ ነው የምትኖረው። ኢየሩሳሌም መቃብሩ። እየተመላለሰ ትጸልይ ነበረ ብላችኋል። ሌላ ጣጣ መጣባችሁ ማለት ነው። ሌላ ሩቅ ነው ብለህ ነው የኤርሚ። እና ታዲያ 158 ኪሎ ሜትር ርቀት እኮ አለው ማለት ምን ማለት እንደው ታውቃለህ? ከአዲስ አበባ ደብረ ብርሃን 130 ምናምን ነገር አካባቢ ነው። አምቦም ወደ 129 ነው ምናምን አካባቢ ነው ርቀት። 150 ኪሎ ሜትር ያህል ማለት ነው። ወደ ኦልሞስት 148 150 ኪሎ ሜትር ያህል ርቀት አለው ከገሊላ ናዝሬት ጀሩሳሌም ማለት ነው። ሁሉ ቀን እየመጣች በመቃብሩ ትጸልይ ነበር ብላችሁ ጽፋችኋል። ይሄም ሌላ ዕዳ ነው። አንደኛው ሌላ የምትመልሱት ማለት ነው። ሁለተኛው እሷ አይሁዳዊት ሴት ናት አይደል? አይሁዳውያን በመቃብር ላይ እንዲጸልዩ እግዚአብሔር አዟቸዋል? አላዘዘም። ማርያም ታዲያ ባዶ መቃብር ላይ ሄዳ የምትጸልየው ምን ይሁንልኝ ብላ ነው? ኢየሱስ ሲነሳ አላየችም እንዴ? አይታለች። ግን አሁን እኮ ታዲያ ባዶ መቃብር ላይ እሱ መቃብር ላይ የለዛ ምን ልታረግ ትሄዳለች? እርሟን አላወጣችም እንዳይባል ሲሞት አይታለች። ባዶ መቃብር ላይ የሄደች ትጸልያለች ብለው መቃብር ላይ የሚያድሩ ደብተራዎች የጻፉትን መጽሐፍ ይዘህ ለምን አበሳን ትጠብሳለህ? ለምን ወደ ኢየሱስ አትመጣም? ብራዘር የእውነቱን ስነግርህ ማለት ነው። መቃብር ላይ ቁጭ ብሎ ባቢሾ የጦዘ ደብተራ የጻፈውን መጽሐፍ በመቃብር ላይ ተቀምጣ ያልጸለች በአይሁድ ሕግ መቃብር ላይ መቀመጥ ነውር ነው። ያስቀጠቅጣል፣ ያስገድላል። አላዘዛቸውም ጌታ በታናክ ላይ ማለት ነው። አየው። እሺ። ስለዚህ አንደኛ ወዲያው ከሰማት ኪዳኑ መግባት የነበረበት በዚያው በሰማት ጊዜ ነው አይደል? መልስ በመለስ ያለበት። እሺ። ሰኔ ላይ ከጸለች ሰኔ 21 ቀን ከጸለች ወዲያው የሚሰማት ከሆነ ወረሃ ሰኔ ሳያልቅ ነው ወዲያው ሰምቶ መመለስ ያለበት አይደል? ሲመልስላት ነው አይደል ቃል ኪዳን የገባው። ቃል ኪዳን ገባ ብላችሁ የምትሉት ወረሃ የካቲት ላይ ነው፣ ከ8 ወር በኋላ ነው ማለት ነው። ስለዚህ ማርያም ወዲያው እንኳን ለምና አይሰማትም ማለት ነው ጌታ። ምክንያቱስ ሰኔ የጸለችውን የካቲት ነው የመለሰላት። ሌላ ጣጣ። አይ ኤርሚ ሁለቱ እሱ በጣም ይለያያል። ለምሳሌ ሰኔ ላይ በጎልጎታ በሰኔ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ጸሎቱን የጸለችው እዛ በወርሃ ሰኔ ነው፣ መቃብር ላይ ነው የጸለችው። መቃብሩም ራሱ አይፈቀድም። እናንተ ዝም ብላችሁ ያው እንዳልኩ መቃብር ላይ የተቀመጡ ሰዎች የመቃብር ወሬ ነው የሚያወሩት፣ የመቃብር ጽሑፍ ነው የሚጽፉት። በመቃብር ላይ ተቀምጣ ስትጸልይ ስለኛ ምናምን ነገር አሉ።
ጌታችን ደግሞ ወዲያውኑ ከመለሰላት እዛው ጋር በወርሃ ሰኔ ወዲያው እንደጸለየች ወዲያው ለምሳሌ በትእዛዝህ መጀመሪያ ቀን በጸሎትህ የመጀመሪያ ቀን ትእዛዝ ከሰማይ ወጥቷል አለው ቅዱስ ገብርኤል ለዳንኤል ተልኮ ሲመጣ 21 ቀን እንኳን ቢቆይም ቅሉ በአየር ላይ ያለ የፋርስ አለቃ ቢዋጋው መልአኩ ቅዱስ ገብርኤልን በትንቢተ ዳንኤል ላይ ማለት ነው። ነገር ግን መልስ ከአርያም የወጣው ዳንኤል በጾምና በጸለይ የመጀመሪያው ቀን ላይ ነው። እግዚአብሔርም የምስራቹን እንዲነግረው ገብርኤል ላከው። ሲልከው ግን በገብርኤልና በዳንኤል መካከል ጣልቃ የገባ የፋርስ አለቃ መንፈስ አሁን ኢራን የምትባለው የምድር ክልል ላይ የሚሰራ ክፉ አጋንንታዊ ስፒሪት ከድሮ ጀምሮ ያላለ አሁንም ከዛ መንፈስ ነፃ አልወጣችም። ሀገሮች ሁሉ የክፋት መንፈሳውያን ሰራዊት አለቆች አሉ በየስፍራ የተመደቡ ማለት ነው። ኦኬ። ስለዚህ ጸሎቱ ምን እንኳን መልሱ የመጀመሪያ ቀን ትእዛዝ ከሰማይ ቢወጣለትም ወደ ዳንኤል ጋር የመጣው 21 ቀን ቆይቶ ነው። ያ የሆነበት ምክንያት ደግሞ አዘግይቶት ነው። ሰይጣን ገብርኤልን ተዋግቶ አቆይቶት ማለት ነው። ማርያም ሰኔ ጸልያ የካቲት እንዴት ቃል ኪዳን ተገባላት? 8 ወር ሙሉ አልሰማትም ማለት ነው። ይሄም ሌላ ጥያቄ። ሁለተኛ መልስልህ ኤርሚ። እሱ ሁለቱ በጣም የተለያዩ ናቸው። ለምሳሌ ድንግል ማርያም በጎልጎታ የጸለየችው ጸሎት ሌላ ነው። በየካቲት 16 የተገባላት ቃል ኪዳን ደግሞ ሌላ ነው። የጸለየችውን ጸሎት አለ እንዴ ቃል ኪዳን የገባላት? የለመነችውን ልመና አይደል እንዴ ያደርግልሻለሁ ያለት? ስሜን የጠራውን መታሰቢያን ያደረገውን ዝክሬን የዘከረውን እምህር ለኪ ማርልኝ ያለችው አይደል እንዴ ያለችው? እሱ ብለዋለች። ነገር ግን ዋናው የካቲት 16ቱ ታሪክ የሚያጠነጥነው በላየሰብ የሚባለው ሰው ጋር ነው እንጂ የሰኔ 21ዱን አይደለም የመለሰላት። ያው እኮ ነው ኤርሚ፣ እዛም የጸለየችው እዚህም በላየሰብን ማርልኝ ብላ የጸለየችው አንድ ነው። ያው ነው ጸሎቱ። ለመሸፋፈን የምትሄድበት ርቀት ወንድሜ፣ ቅድም ሜላ እንዳለ ማለት ነው። እንደዛ አይደለም እኮ ኤርሚ። አይ ሜላ እንዳለ ወንድም አለ። አንደኛ የምናውቀውን ታሪክ ለመደበቅ የምትሄዱበት ማለት ነው። በቃ ምንም ከህሊና ጋር መጣላት የለብህም ወንድም አለ። መጣላት የለብህም። እኛ እናንተን የማሸማቀቅ አጀንዳ አይደለንም የያዝነው፣ ግን የምናውቃት ነው ያደግንባት ነው። ሜሎስ በቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ምሩቅ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ብላ ነው የሾመችው። ምንም ልትደብቀው አትችልም። የቤተክርስቲያኒቱን ጓዳ ጎርጓዳ ያውቀዋል። ትምህርቷ ነው ትምህርቷን ያውቀዋል። ታሪክ ነው ታሪኳን ያውቀዋል። ቀኖና ነው ቀኖናን፣ ትውፊቷን እናውቃለን። ኤርሚያስ የቤተክርስቲያኒቱ ዲያቆን የነበርኩ ነኝ። ምንም ልደብቀን አትችልም። አሁን መጋፈጥ መፋጠጥ ካለባችሁ ከመጽሐፍቶቻችሁና ከትርክታችሁ ጋር እንዴት አድርገው እንደተጫወቱባችሁ ብቻ ማየት ነው ያለብን። ሲጀምር አይሁዳዊ የሆነ ሰው በባዶ መቃብር ላይ ሄዶ እንዲጸልይ የአምላክ የእግዚአብሔር ቃል አያዝም። ማርያም ደግሞ ጌታችን እናት ናት። እሷ እስራኤላዊት ናት። እሱም በስጋ በመወለዱ እስራኤላዊ ነው። እስራኤላውያን ባዶ መቃብር ላይ ሄዶ የመጸለይ አባዜ የላቸውም። አንደኛ በየዕለቱ እየሄደች ትጸልይ ነበር ብላችሁ ስትሉ ውሸት ነው። ለምደ ውሸት የሚሆነው ዮሴፍና ማርያም ይኖሩ የነበሩት በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ይሄ ማለት ጌታችን ሞቶ ከተቀበረበት ከኢየሩሳሌም 148 ነው 150 ኪሎ ሜትር ርቀት ላይ ማለት ነው። ያኔም አሁንም መሬቱ ተንሸራቶ ወይ አልጠበበም ወይ አልሰፋም። ናዝሬት ከተማ የድሮዋ ነች። አሁንም እዛ ቦታ ነው ያለው። የእሷ የማርያምና የዮሴፍ ቤተሰቦች ቤቱ አለ። ዓለም እየሄደ ይጎበኘዋል። ጌታም የተቀበረበት አይ ቲንክ ካቶሊክ መሰለችኝ ያቸው የካቶሊክ ወይ የኢትዮጵያ ኦርቶዶክስ ቤተልሔም ማለት ነው። ጎልጎታ ማለት ነው። መቃብሩ ስፍራ አለ። ሰዎች ይሄዱ ይዳስሱታል። አይተቀውነ ማለት ነው። እና ከገሊላ ናዝሬት ዕለት ከኛም ከኢትዮጵያም ይሄዳሉ። ከዓለም ዙሪያ እኮ አይቼዋለሁ። ስለዚህ ዕለት ዕለት እየመጣች መቃብሩ ላይ ትጸልይ ነበር ብሎ ያለው ውሸት ነው፣ ውሸት ነው። ዮሐንስ ራሱ እንኳን ወደ ቤቱ ወሰዳት እንኳን ተብሎ የተባለውን እንኳን ይዘን ዮሐንስ የምን ሀገር ተወላጅ ነው? በሰሜኑ በእስራኤል ክፍል ካሉት በገሊላ ባህር ዙሪያ ካሉ ከ10 ከተሞች መካከል ከአንዱ ነው። ልክ እንደነ ጴጥሮስ እና እንደነ እንድሪያስ የቤተሳይዳ ሰዎች መሆናቸው። ፊልጶስ የቤተሳይዳ ሰው ነው። ጴጥሮስ እና ወንድሙ እንድሪያስ የቤተሳይዳ ሰዎች ናቸው። የዮሐንስ የዘብዴዎስ ልጆች ያዕቆብና ዮሐንስ
የተወለዱበትን ከተማ ልክ የጌታ ከናዝሬት እንደነበረ የጴጥሮስና የእንድሪያስ እንደዚሁም የፊልጶስ ደግሞ ከቤተ ሳይዳ እንደሆነ የዮሐንስና የያዕቆብ የገሊላ ሰዎች ናቸው። ከነዛ ከ10 ከተሞች ከጥብርያዶስ ባህር ዙሪያ ካሉ ከ10 ከተሞች ከአንዱ ነው። ግን የትውልድ ከተማቸውን ባይናገርም ግን እነሱም እዛ አካባቢ ናቸው። ወደ ቤት ወሰዳት እንኳን ከተባለ ከዮሐንስ ቤትም እንኳን መታ የምትጸልይ ከሆነ መቃብሩ ጋር ከሰሜን ወደ ደቡብ ኦልሞስት ወደ 150 ኪሎ ሜትር እያቆራረጠች እየመጣች ባዶ መቃብር ላይ እየጸለየች ትሄድ ነበረ ብለው ይላሉ። ይህንን ግን ሁሉ አላሰቡም። ትውልድ እንደዚህ እንደሚጠይቃቸው አላሰቡም። በስንቱ ነገር እኮ ነው ብራዘር እኮ ኦርቶዶክስ እኮ የዋሸችው ሚሮሎጂ ትምህርት ላይ የዋሸችው ማለት ነው። ለምሳሌ ከብስራቱ ዜና እንኳን ስንጀምር ሶሪ ሜላይ ቅድም ስለተቀበልኩ ሰጣለሁ። ከብስራቱ ዜና እንኳን ስንጀምር መልአኩ መጥቶ ሲያበስራት ያበስራት በየት ሆና ነው ብሎ የሚለው ወንድማችን ኪዳነ ምሕረት ገብርኤል ማርያምን መጥቶ ሲያበስራት የት ነው አበስራት ብላ የምትለው ቤተክርስቲያኒቱ የት ነበር ያገኛት? በቤተክርስቲያኗ ትምህርት ነው ወይስ በመጽሐፍ ቅዱስ? በቤተክርስቲያኑ ትምህርት በእናንተ እንጂ በቤተ መቅደስ። ቤተ መቅደሱ የት ነበር የነበረው? በኢየሩሳሌም ነው። የሰሎሞን ቤተ መቅደስ በኢየሩሳሌም። አዎ ቴንክ ዩ። የዘሩባቤል የሰሎሞን ሳይሆን የዘሩባቤል ቤተ መቅደስ ጌታ በነበረበት ዘመን ማርያም በነበረችበት ዘመን የሰሎሞን ቤተ መቅደስ የለም፣ ተቃጥሎ እንደገና ለሁለተኛ በዘሩባቤል የተሰራው ነው። ችግር የለውም። እዛው ሰሎሞን በሰራው ቤተ መቅደስ መሰረት ላይ መልሶ ስለታነጸ የዘሩባቤል ቤተ መቅደስ ነው የሚባለው ሁለተኛው ቤተ መቅደስ። ኦኬ። በኢየሩሳሌም ማርያምና ናዝሬት ማርያምና ዮሴፍ የት ነበረ ይኖሩ የነበሩት? ገሊላ አይደል? ገሊላ ነው መኖሪያቸው፣ ገሊላ። እሺ። ስለዚህ ማርያም ገብርኤል ማርያምን ያገኛት በቤተ መቅደስ ውስጥ ነው አይደል ያበሰራት? አዎ። ይህንን ያስተማረው ማነው? መጽሐፍ ቅዱስ ወይስ ኦርቶዶክስ? ኦርቶዶክስ ነው ያስተማረው። ኦርቶዶክስ። መጽሐፍ ቅዱስ ገብርኤል ማርያምን ሊያበስራት ሲመጣ የት ከተማ ውስጥ አገኛት ይላል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26። ኦኬ። እንትኑ ከተማውን አላስታውሰውም። ላስታውስህ? አስታውሰው። እሺ፣ ፖስት አድርጉለት። ሉቃስ 1:26 ከታች ሁሉ ሰው እንዲያየው። ልብ በል ኦርቶዶክስ ኢየሩሳሌም ነው ቤተ መቅደስ ውስጥ ያገኛት ነው የምትለው። ሉቃስ 1:26 ካልሆነ እዚህ ላንብብልህ ማለት ነው። የምታውቀው ስለሆነ ሳነበው ታስታውሰዋለህ። እያሸማቀቅን አይደለም ወንድማችን። እሺ፣ ማምለጥ ካለብህ በእውነተኛ ትምህርት አምለጥ። እንዲህ አይነት እንዲህ አሁን እኮ እየተመማርን ያለ ነው እኮ ምንም መሸማቀቅ አይደለም። ልክ ነው። እሺ ሉቃስ 1:26 ይኸው አየኸው ምን እንደሚል አሞጽ ወደ ገሊላ ከተማ ወደ ገሊላ ከተማ ማን ወደምትባል ናዝሬት ወደምትባል ወደ ገሊላ ከተማ ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ነው። ገሊላ ማለት አውራጃው ነው። ያ ባህሩ ዙሪያ ያለ ከባህሩ ጋር በተገናኘ አብሮ አጠቃላይ ነው የሚጠራው። ሰሜኑ ክፍል የገሊላ ሰዎች ነው ተብሎ የሚባሉት ያ አካባቢ ማለት ነው። ኦኬ፣ የአሕዛብ ገሊላ አለ፣ የእስራኤል ገሊላ አለ። ስለዚህ ገብርኤል ማርያምን የት አገኛት ብሎ የሚለው ገሊላ ወይስ ኢየሩሳሌም? ገሊላ ነው። ገሊላ መጽሐፍ ቅዱስ ገሊላ ይላል። በገሊላ ናዝሬት በምትባል ከተማ ነው አይደል ያገኛት? አዎ። ዮሴፍና ማርያም የሚኖሩት ናዝሬት ነበር አይደል? የስ። ስለዚህ ገብርኤል ማርያምን ያገኛት በምትኖርበት ከጮኛዋ ከዮሴፍ ጋር በምትኖርበት ከተማ ናዝሬት ውስጥ ነው ማለት ነው። ለምንድነው ኢየሩሳሌም ቤተ መቅደስ ውስጥ አገኛት እያሉ እንደዚህ ትውልዱን የሚበጠብጡት? የጠላ የሚጠጣ ደብተራ ሁሉ ማለት ነው። እናንተስ ለምንድነው እሱን እኮ ነው አንቀበልም። ኦኬ፣ ልክ እንደዚሁ ሁሉ አየው። አሁን ውሸት ነው አይደል? ይሄ ውሸት ነው። በቃ ይሄ በጣም ከመጽሐፍ ቅዱስ ትምህርት የራቀ ትምህርት አንቀበልም። ቴንክ ዩ። ውሸት ነው። ቴንክ ዩ። ልክ እንደዚሁም ሁሉ በመቃብሩም ሰኔ 21 ቀን ጸለየች ብለው ያሉት ውሸት ነው። እኔ እንደው ውሸት ነው አልልህም እሱን። ምክንያቱም ድንግል ማርያም የልጇ ፍቅር ስላለባት በቃ ከሜላ ጋር ቅድም የጀመራችሁትን ማዕከል ብሬክ ገብቼ ነው ቀጥሉ። ውሸት ካልሆነ ውሸት አይደለም ብለሃል። ልክ የቤተ መቅደሱን ውሸት ነው ብለህ ካልክ ጥሩ። እውነት ነው ደግሞ ከፈለግ ጂኦግራፊ ካሜራ ከፍቼ አሳያለሁ።
ናዝሬትና ኢየሩሳሌም ምን ያህል ርቀት እንዳላቸው ኪሎ ሜትሩን ሁሉ ጭምር አሳያለሁ። ያ ውሸት ከሆነ ቤተ መቅደስ ነው መቃብር ላይ ሄዳ ደግሞ ጸልያለች ብሎ የሚለው እውነት ካደረከው ከሜላ ጋር ቀጥሉ። ሜላ ሶሪ፣ በመሀል እንደ ድንገት ብሬክ ገባው። ቀጥሉ እናንተ። እሺ ችግር የለውም ይሉሽ። እኔ የምልህ እሺ ሜላ ኪዳነ ምሕረት እኮ ማለት አስቸጋሪ ነው መጥራት። ውሸት ነው ያልከው ይህን ታሪክ ማለት ነው። እኔም እስማማለሁ ውሸት ታሪኩ ውሸት መሆኑን የምስማማለሁ። ጥሩ ነው እንደዛ ማለት። ግን ይሄ ታሪክ የት ላይ ነው የተጻፈው? ታስታውሷል? የት ላይ እንደተጻፈ? አምነው ሹር ኦኬ። ትክክል ጽሁፎች ናቸው ብለህ የምታስባቸው ጽሁፎች አሉ በኦርቶዶክስ ቤተክርስቲያን ውስጥ ከገድላት ድርሳናት ውጭ? ከገድላት ድርሳናት ውጭ በጣም ቤተክርስቲያናችን ያላት ዜማ ያላት ሶሪ መሀል ስለገባ በጣም ይቅርታ ወገኖ። ታብ ኮፒ ሊንክ ሼር አድርጉት። ተባረኩ፣ ጸጋ ያብዛላችሁ። ቴንኪ ወንድሜ አሞጽ ከእስራኤል ነው ያለው። ይታይ 145 ኪሎ ሜትር ነው። እኔ ቅድም ከ148 እስከ 150 ነው ብያልኩ። 145 ኪሎ ሜትር ከኢየሩሳሌም እስከ ገሊላ ናዝሬት እስከነ ማርያም እና እስከነ ዮሴፍ ቤት ድረስ የዚህን ያህል ርቀት አለው። አያው ኢየሱስ የተቀበረው ጎልጎታ ነው ኢየሩሳሌም። ማርያም ትኖር የነበረችው እዛ ነው። የዚህን ያህል ርቀት ነው ያለው። ታብ ኮፒ ሊንክ ሼር አድርጉት። ሜላ ይቀጥሉ። ቴንክ ዩ። እሺ ኤርሜ እና ሜላ ቅድም በጠየቀኝ መሰረት ማለት ነው በቤተ ክርስቲያናችን በነገራችን ላይ አንድ መረዳት ያለብን ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የጠራ ትምህርት በስላሴ ትምህርት፣ በነገረ ድህነት፣ አጠቃላይ ያላት ትምህርት በጣም ቆንጆና በጣም በቃ አሁንም ልትመሰገን የሚገባት ናት ቤተክርስቲያናችን። ነገር ግን በውስጧ ብዙ እንደዚህ ውሱ ስሁት የሆነ ትምህርት ይዘው የገቡ ሰዎች አሉ። የግለሰብ ጽሁፍ፣ የግለሰብ ትምህርት አለ። እሱን ግን አሁንም በመጽሐፍ ቅዱስ እየፈተሽን እናስወግዳለን፣ እናስወጣለን ነው የኔም ሀሳብ። ቅዳሴያችሁስ ለምሳሌ የትኛው ቅዳሴ? አይ ቅዳሴያችሁ በአጠቃላይ ስህተት ሊሆን ይችላል። ስህተት አይሆንም። ስህተት አይሆንም። አዎ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ስህተት ሊሆን ይችላል። ግን ከመጽሐፍ ቅዱስ አስተምህሮ ስለዚህ እርግጠኛ እኮ ምስጋና እኮ ነው እኮ። ስለዚህ ቅዳሴያችሁ ስህተት የሚሆንበት እድል አለ ማለት ነው። እንግዲህ ቅዳሴያችሁ ዋና የአምልኮ ማዕከላችሁ ነው አይደል? ብዙ ጊዜ ምስጋናም ነው። ቅዳሴ አምልኮ ብቻ ሳይሆን ምስጋናም ነው። ለምሳሌ አሁን የቱ ይበልጣል ከምስጋናና ከአምልኮ? ወዳጄ ይኸውልህ ሜላ አሁን ምስጋና አለ። አሁን አንተ የፈለከውን እኔ ተረድቼዋለሁ። ለምሳሌ ምስጋና ቅዳሴ ማርያም አለ። ቅዳሴ ማርያም አሁን ለምሳሌ አምልኮ ካልክ ማርያምን ታመልካላችሁ ልትለን ነው አሁን አንተ። እንደዛማ ካልክ ሁሉም የቅዳሴ መጽሐፍ ማለት በሚቻል ሁኔታ በፍጡራን ስም ነው ያሉት አይደል? ለምሳሌ የተጻፉት የቅዳሴ መጽሐፍቶች ከቅዳሴ ማርያም ውጭ ያሉት የዲዮስቆሮስ ብትል ያማ ለምሳሌ በስም ለምሳሌ የደራሲው ስም ሊሆን ይችላል። በዚያ በስሙ ለምሳሌ አሁን እኮ እንደዛ ስለተባለ የቅዱስ ጳውሎስ እኮ እንደዛ የኔ ሀሳብ እሱ አልነበረም። አንተ እኮ ነው ወደዚያ የወሰድከው። ስለዚህ እንደዛ ካልከኝ ያው አብዛኛው ጽሁፎች ወይም አብዛኛው ቅዳሴ የተደረሰው ወይም የተጻፈው በጻፊው ስም ስለሆነ እሱ ሀሳብ አያስኬድም። እኔ የጠየቅኩ ቅዳሴያችሁ ኮንቴንቱ የቅዳሴያችሁ ኮንቴንት የኔ ጥያቄ አልተረዳሁም እኮ። አንተ እኮ ገና ለገና በዚህ በኩል ሊጠይቀኝ ይችላል ብለህ የራስን መላምንት እየሰጠን ያለው ተረድቼዋለሁ ብለህ እኔ እያልኩ ያለሁት የቅዳሴ ጽሁፎቻችሁ ንጹህ ናቸው ወይ? ፒውር ናቸው ወይ? ስህተት የለባቸውም ወይ?
እንደኔ የለባቸውም ብዬ ነው የማስበው። ኦኬ እንደዛ ከሆነ አሁን ቅድም ስተት ነው ያልከው ጽሑፍ ያለው ቅዳሴ ማርያም ላይ ነው። እሺ ይኸው ስተት አለበት ማለት ነው። ቅድም አንተ ስተት ነው ስትል ነበር። ያ ጽሑፍ ያለው ግን ቅዳሴ ማርያም ላይ ነው። ምን የሚለው ለምሳሌ ማርያምን የታበሰራት ብላ ከኤርሚ ጋር ያወራችሁት በቤተ መቅደስ እና በገሊላ የሚለው አዎ እሱ ሁለቱም በጣም ፋላሲ ያለበት ታሪክ ነው። ለምሳሌ ሁለቱን ማጠጋጋት ራሱ ይከብዳል። እኔ አሁን እንደተረዳሁት ገሊላ እና ቤተ መቅደሱ ያለበት ኢየሩሳሌም የተራራቁ ናቸው። ስለዚህ እሱን ይህ ፋላሲ ያለበት ነው። እኔ አልቀበለውም። ስለዚህ ቅዳሴውን አትቀበለው ማለት ነው። ቅዳሴው ሙሉን ቅዳሴ ሳይሆን እንደዚህ አንዳንድ ስርዋጾችን ላልቀበላቸው እችላለሁ። ይሄ እኮ ማለት የሆነች ቃል ገብታበት ምናምን እኮ አይደለም፣ ታሪክ ነው። ለምሳሌ አሁን ማርያም ስንት ጊዜ ነው ያበሰራት ገብርኤል? አንድ ጊዜ ነው። አንድ ጊዜ አይደለም። በቅዳሴ ማርያም መሰረት 3 ጊዜ ነው። እሺ ያስቃላ ታሪኩ። አንደኛው ውሃ ልትቀዳ በወጣችበት ጊዜ መጥቶ ትጸንሻለሽ አላት። ሁለተኛ ቤት ከገባች በኋላ መጥቶ ትጸንሻለሽ አላት። ሶስተኛ ወደ ቤተ መቅደስ ከገባች በኋላ መጥቶ ትጸንሻለሽ አላት። እንደውም እሷ መጀመሪያ ላይ ፈርታ ነበር። አባቴና እናቴን ሔዋንን ያሳተ መንፈስ እንዳይሆን ብላ ደንግጣ ነበር ይለናል። እና ይህ ታሪክ የምናገኘው ከቅዳሴ ማርያም ላይ ነው። እንዲሁም እኔ ልክ ነህ። እንደውም ይሄን እኔ በደንብ እንትኑን ስላላወቁት ነው እንጂ እንደውም እዚህ ጋር እኮ መልሱን መለሰልን ሚላን እንትኑን ማለት ነው። ቅድም እኛ ያወራነውን ማለት ነው። አሁን ቅድም ፋላሲ ብለን የያዝነውን እንደውም እዚህ ጋር ራሱ መለሰልን ትክክል እንደሆነ ማለት ነው። ሀሳቡን ቀየር? እሺ አይደለም፣ ሀሳቡን ለመቀየር አይደለም። ለምሳሌ አሁን አንተ ቅድም እየጠየቀኝ የነበረ ሁለቱ እንደሚለያዩ ነበረ። ነገር ግን አሁን እንተን ምንድነው ቅዱስ ገብርኤል በቤት እንዳበሰራት ይናገራል። ገሊላ ላይም ድንግል ማርያምን ያበሰራት ከመጽሐፍ ቅዱስ እንደምናነበው በቤት እንደነበረች ነው። ስለዚህ ከዚህ ጋርም ይጠቅሰዋል ማለት ነው። ምን እያልከኝ ያለው ማለት ቅዳሴ ማርያም ቆይ ለአንተ እንደምትለኝ ከሆነ ውሃ ትቀዳና የምትሄደው ቅድም የተጠቀሰው ስንት 100 ኪሎ ሜትር ነው ቆርጣ የምትሄደው? 145 ያሉትን ውሃ ለመቅዳት 145 ኪሎ ሜትር ነው የምትጓዘው? አይ አሁን ይኸውልህ ቅዳሴ ማርያም ላይ ሶስቱንም ይጠቅስልናል ነው ያልኩህ። ለምሳሌ አሁን እዛው ቅዳሴ ማርያም እኮ እዛው ነው የሚል። ስለዚህ አስኬድም እሱ ሀሳብ ግን ቢያንስ እንኳን ከመጽሐፍ ቅዱስ ላይ የተገለጸውን አንዱን አምኗል ነው የምልህ። ጽፎልናል፣ እውነተኛ ታሪኩን ጽፎልናል። አይ አልጻፈልም። የትኛውን ታሪክ ነው የጻፈልህ? 3 ጊዜ አበሰራት። ለምሳሌ በቤት ሳለች አበሰራት ይላል። በቤት አበሰራት ይላል። በቤት እንዳበሰራት ነው መጽሐፍ ቅዱስ የሚናገር። ኦኬ ቤት ስለሚል እሺ፣ ሁለቱንስ ምን ልታደርገው ነው? ያን ሁለቱን ያው በአንድምታ ትርጓሜ ተርጉመውት ሊሆን ይችላል። እንዴት ይሆናል? አንድ ነገር እኮ ልክ የሚሆነው ለምሳሌ እናንተ አሁን በቲክቶክ እያወራን ነው አይደል? ይህን በቲክቶክ የምናወራውን ነገር በአንድምታ ትርጓሜ አድርገን በአካል ተገናኝተን አወራን ማለት አይደለም። ስለዚህ ማርያም አንድ ቦታ ነው ልትሆን የምትችለው፣ ወይም ገሊላ ነች ወይም ኢየሩሳሌም ነች። ስለዚህ በአንድምታ አንድም ብለህ ልትወስዳት አትችልም። እሺ፣ አይ በተመሳሳይ ሰዓት ከሆነማ ሊሆን አይችልም። እውነት ልክ ነህ። በተመሳሳይ ሰዓት ከሆነ በተመሳሳይ ሰዓት ከሆነ እያወልኩ ያለው። እሺ፣ ስለዚህ ይህ ሀሳብ ደግሞ የሚገኘው እንግዲህ ቅዳሴ ላይ ነው። አሁን ብዙ ጊዜ የምንሰማው ነገር አለ። እኛ ቅዳሴያችን እንከን የለውም፣ ስለ ኢየሱስ ክርስቶስ ነው የሚያወራው፣ ምንም ስህተት አታገኙበትም ይባላል። ግን አንዱ ቅዳሴያችሁ ቅዳሴ ማርያም ላይ በጣም ብዙ
ችግሮች ማግኘት እንችላለን። ለምሳሌ እዚሁ ቅዳሴ ማርያም ላይ ደግሞ ሌላ ጥያቄ ልጠይቅ። አንብቦ ግን ታውቃለህ? ቅዳሴ ማርያምን አላነበብኩትም። እሺ፣ ለምሳሌ ቅዳሴ ማርያም ላይ ስለ ምስጋና የሚያወራበት ፓርት አለ። አሁን አንተ ማርያምን ታመሰግናታለህ? አዎ። እሺ፣ ለማርያም ስንት ፐርሰንት ምስጋና ነው የሚገባት ብለህ ምን ትለኛለህ? በፐርሰንት በእርግጥ አሁን ድንግል ማርያምን ለማመስገን ፐርሰንት ይወስነዋል ብዬ እኔ አላምንም። ምክንያቱም እሷ ብፅዕት ናት። ዓለም ትውልድ ሁሉ ብፅዕት ይሉሻል ተብላ እንደተነገረላት እሷን ማመስገን በፐርሰንት መከፋፈል ራሱ ያለብን አይመስለኝም። በምንችለው አቅም ማመስገን ነው። ኦኬ፣ ግን ቅዳሴ ማርያም ላይ እንደዛ ይላል። ምን ይላል? ከእያንዳንዱ ምስጋና ሲሶ አላት ይላል። ሲሶ ምን ማለት ነው? 1/3 ማለት ነው። 1/3። ስለዚህ ቅዳሴ ማርያም ላይ በጽሁፍም ቢሆን በቅርጽም ቢሆን በምስጋናም ቢሆን በእያንዳንዱ ነገር ሲሶ አላት ይላል። እንዴት? አሁን ሲሶ ከማን ጋር ነው ያወዳደረው? እሱ ከማን ጋር ነው ያወዳደረው? ለማርያም ከሚሰጠው ምስጋና ጋር ነው። ለእግዚአብሔር የምትሰጠው አለ፣ ለማርያም የምትሰጠው አለ፣ ለመላእክት የምትሰጠው፣ ለቅዱሳን የምትሰጠው አለ። ስለዚህ ለማርያም 1 ሲሶ ይገባታል ነው የሚለው። ስለዚህ ከፈጣሪ ጋር ወይም ለአምላክ ከምንሰጠው ምስጋና ጋር ምናምን ይህን ማወዳደር አያስፈልግም። ከፍጡራን ጋር ራሱ ቢሆን 1/3 ነው። እንደዚህ ተደርጎ መቀመጥ አለበት። አይ ከፍጡራን ጋርማ እንደውም ከፍጡራን በላይ ናት። እንደውም እሷን ለማመስገን ምንም ፐርሰንት አያስፈልገንም። ሙሉ ለሙሉ ሲሶ ነው የሚል 1/3 ነው ስጣት የሚል። ስለዚህ ከ1/3 መጨመር የለብንም። እሺ፣ የማርያም አስታራቂ ነች ብለህ ታምናለህ? አዎ። ማርያም የማን አስታራቂ ነች? የሰው አስታራቂ ነች ወይንስ የመላእክት አስታራቂ ነች? የመላእክት አስታራቂ አይደለችም። የሰው ልጅ አስታራቂ ነው ለኃጢአተኞች። መላእክትማ ኃጢአት የለባቸውም። ኃጢአት ሰርቶ ሊወድቁ አይችሉም መላእክት አንድ ወድቀዋል። አንድ የወደቀው መልአክ አለ ሳጥናኤል። እሱ ደግሞ አንድ የተፈረደበታል። ምንም ምህረትም አያገኝም። ቅዱሳን መላእክት ነው ማለት የለም። አሁን ኃጢአት ሰርቶ የሚወድቅ መልአክ የለም። እሺ፣ እኔ እንደዚህ ብዬ ባስተምር አሁን ኃጢአት ሰርቶ የሚወድቅ መልአክ አለ ብዬ ብናገር ትክክል ነኝ ወይስ ተሳስቼ ነው? ምንም መጽሐፍ ቅዱሳዊ ባክግራውንድ ስለሌለህ ስህተት ነው የሚሆነው። እሺ፣ ማርያም የወደቀን መልአክ ታስታርቃለች፣ ወደ ቀድሞ ክብሩ ትመልሳለች ብለህ ስህተት ነው። አሁን የሚወድቅ መልአክ የለም። አንድ መላእክት የተፈረደበት መልአክ አንድ ተፈርዶበታል። እሺ፣ ቅዳሴ ማርያማችሁ ግን ከአንተ በተቃራኒ ነው የሚናገረው። ምን ትላለህ? ቆስጦስ የሚባለውን መልአክ ታውቀዋለህ? ቆስጦስ የለም። ቆስጦስ የሚባል መልአክ በቤተክርስቲያናችን አይታወቅም። እኔ አላውቀውም በል እንጂ ወዳጄ፣ አይታወቅም ወይ? ታሪክ ፍልሰታ ጾምን እንዶ ጾም አታውቅም እንዴ ወዳጄ? እንዶ ሌላው ቢቀር ሁሌ ነው የምጾመው። እና ሁሌ የምጾም ከሆነ ቤተክርስቲያን አትሄድም? ከ7 ዓመት ጀምሬ ነው የምጾመው እኮ። ቤተክርስቲያን አትሄድም ግን? እንዴ በጣም ነው የሚሄደው። ለምን መሰለህ? ይህ ታሪክ ሁሌ በነሐሴ ላይ ይተረካል። እሺ፣ ችግሩ እዛ ስትሄዱ በደንብ ኮንሽንስ አትሆኑ። አሁን እኛ እዚህ አምጥተን ስናወራው ነው እንዴ የምትሉት እንጂ ቢያንስ ነሐሴ ላይ ይሄ ታሪክ ሁሌ ነው የሚተረከው። ሱባኤው እንግዲህ የሁለት ሳምንት ሱባኤ ነው አይደል? በዛ ውስጥ ቢያንስ 2 ቀን ይሄ ታሪክ ይተረካል ማለት ነው። እና ቆስጦስ የሚባል መልአክ አለ። በቅዳሴ ሰዓት ላይ ከቦታ ቦታ ትንቀሳቀሱ ይባላል አይደል? አዎ። ለምንድን ነው እንደዛ የሚባለው?
በቅዳሴ ሰዓት የምስጋና ሰዓት ስለሆነ መላእክት ይነጠፋሉ። ለጌታችን ለኢየሱስ ክርስቶስ ክብር ምስጋና፣ አምልኮ ይነጠፋሉ እና እነሱን መርገጥ ነው ከተንቀሳቀስክ ተብሎ ነው የሚገለጸው። በጣም አሪፍ። አሁን ልክ ነህ። እንደዛ ስለሚባል ሰው ቢንቀሳቀስ ምን ይደርስበታል? እነዚህ መላእክቶች ቢረግጣቸው ያው ማለት ስርዓት ነው። ስርዓት ማፍረስ የለብንም። በእርግጥ እንደዛ ቢሆን ያው ይቀሰፋል ነው የሚባለው። ግን ጌታችን ደግሞ የምህረት አምላክ ነው፣ ላይቀስፈው ይችላል። ግን በጣም አሪፍ ግን ይቀሰፋል ነው የሚባለው። አዎ ይቀሰፋል ነው የሚለው። በቅዳሴ ሰዓት እንግዲህ እንደ ሻሽ መላእክቶች ይነጠፋሉ ተብሎ ነው የሚታመነው እና በቅዳሴ ሰዓት ሕፃናት ከቦታ ቦታ ሲንቀሳቀሱ እግዚአብሔር መላእክቶችን ይልክና ያው እንዲቀስፏቸው እንዲገሏቸው ያዛል ማለት ነው። በዚህ ጊዜ ከተላኩት መላእክቶች ይሄ ውሸት ነው። ይሄን እኔ አልቀበለውም። ቅዳሴ ማርያም ላይ እኮ ነው ያለው። አሁን በፍልሰታ የምሰማው እኮ ይሄን ነው። እንግዲህ ፍልሰታ ላይ አሁን እየደረሰ ነው አይደል? ከአንድ 2 ወር በኋላ ነው። ያኔ ሲያነቡል እንደዛ እስቲበላቸው ቀሳውስቶቹን ይሄን ነው የሚያነቡል። ምንድነው ቀውስጦስ የሚባለው መልአክ መጣና አንደኛውን ልጅ ሊገለው ሲል በጣም ቆንጆ ልጅ ነው፣ መልከ መልካም ሕፃን ነው። ከዛ በኋላ አየውና ይሄንስ የፈጠረው ራሱ ይግደለው ብሎ ሲተው እግዚአብሔርም እንዳይበር አደረገው ማለት ነው። መልአኩን ወደ ሰማይ እንዳይበር አደረገው፣ ከክብሩ አዋረደው። በዚህ ጊዜ አንድ ዲያቆን ይመጣና ሊገባ ሲል ያየዋል ይህን መልአክ። ከዛ ይጠይቋል፣ አንተ ሰማያዊ ነህ ወይንስ ምድራዊ ነህ ሲለው እኔማ ሰማያዊ ነበርኩ፣ ግን ባጠፋው ጥፋት ተቀጥቼ ምድራዊ ሆኛለሁ ይሏል። በዚህ ጊዜ ወደ ማርያም ስዕል ይጸልዩና ማርያም እግዚአብሔርና ይሄ ቀውስጦስ የተባለውን መልአክ አስታረቀቻቸው፣ መልአኩም ወደ ቀድሞ ክብሩ ተመለሰ ይለናል ቅዳሴ ማርያም። ይሄን አልቀበለውም። ምን ቀረ ታዲያ ወዳጅ? ቅዳሴ ማርያምን እኮ ሙሉ ለሙሉ ተውኩ። ሜላ ግን ግፍ ከውዳሴ ማርያም ጀምረ ትልቁ ቅዳሴ ማርያም ሁሉ ታስክዳለህ በሙሉ። ይሄኛው ሌላ ቅዳሴ ማርያም ነው። አልቀበልም ብሎ ሌላ የማይታወቅ ቅዳሴ ሄደ ቄሶቹ እንዲበላቸው ብላል። ከአንተ እዛ ብለህ ብትል እርግብ ግቢተን ብለው ነው የሚደፉ። ራቅ ብለህ በል ካልክ እንኳን ራቅ ብለህ 10 ሜትር ራቅ ብለህ 5 ሜትር ራቅ ብለህ ነው ቄሶቹ ሲያነቡ። ይህን ተረታችሁን አልቀበልም ብለህ የምትለው ራቅ ብለህ ነው። መሰንበት አለብህ ብራዘር። ኦኬ እርግብ ግቢተን ብለው ሊደፉ ይችላሉ። እንደ መጽሐፍ ቅዱስ ያልሆነ ትምህርት አሁንም አንቀበልም። ቀጥሉ ሜላ። የት ነው የምትዘጋው ሜላ? ቀጥል ሜሎስ ማይክል። ያ ገደልከኝ ከውሳቅ ሜላ። አሁን እሱ ሌላ ቅዳሴ ማርያም ማልከኝ። ከዚህ ጋር ያለውን ልንገርህ። ከየት ጋር ያለው? የቀስጦስን አላውቀውም ማለት ነው። የሚባል መልአክ የለም አለኝ ኦርቶዶክስ። የሰሜን ሸዋ የሰላሌ አውራጃ ሀገረ ስብከት ሊቀ ጳጳስ አቡነ ቀውስጦስ ናቸው አይደል ስማቸው? አቡነ ቀውስጦስ። ሄድክ እንዴት ተመልሰ? እና ቅድም የነገርከኝ የዚህ እሱ መልአክ 2 ስህተት ነው አሁን እሱ ጋር ያለው። እሺ ስህተቱን አውጣው እስኪ። አሪፍ ነው። አንደኛ መላእክት አንዴ ነው የተፈረደባቸው። ሳጥናኤል አንዴ የወደቁትን መላእክት ይዞ ወድቋል። ከዛ በኋላ የሚስት መልአክም የለም፣ ምህረት የሚደረግለት መልአክም የለም። ምህረት የሚደረግለት መልአክ። እስቲ ያው እንግዲህ መጽሐፋችሁ ነው እንደዛ እያለ ያለው። መጽሐፉ ብቻ አይደለም በስብከትም አለ። እኔ ስብከት ላሰማ እችላለሁ በዚህ ጉዳይ ላይ በኦርቶዶክስ ቤተክርስቲያን የተሰበከውን ስብከት ማርያም እንዴት ለመላክ ራሱ አዛኝ እንደሆነች። ሁለተኛው ስህተት ከዚህ አሁን ከነገርከኝ ታሪክ ላይ ምንድነው? ጌታችን ኢየሱስ ክርስቶስ ያን ሕፃን ቅዳሴ ሲቀደስ ስለተጓዘ ቅሰፈው ብሎ መልአክ አይልክም በፍጹም ማለት ነው። ምክንያቱም ሕፃናት ምንም አያውቁም፣ ኃጢአት የለባቸውም። ስለዚህ ቅዳሴ ማርያምን የደረሰው ማን ነበር?
በቃ እሱን እኮ ነው የምልህ። ስህተት ሊኖር ይችላል እኮ እያልኩ ያለሁት አባ ሕርያቆስ ሆኗል። እሱን ስህተት ግን እና ሕርያቆስ አባ ሕርያቆስ ሁሉንም የጻፈው ጽሑፍ እውነት ነው ማለት አይደለም ነው። እንደ መጽሐፍ ቅዱስ ያልሆነ እናቀራለን። ፕሮፋይል ፒክቸር ላይ እኮ አለ አባ ሕርያቆስ። እና አባ ሕርያቆስ የተናገረው ሙሉ ለሙሉ ስህተት ነው ማለት አይደለም። ሙሉ ለሙሉ ምን ቀረ? እኔ ያው ቅዳሴ ማርያም እሱ የተናገረውን ሁሉ ስነግርህ ስህተት ነው እያልከኝ ነው። ምን ቀረ? ከመግቢያው ጀምርለት። ከመግቢያው ራሱ ቆይ ኪዳነ ምሕረት ከመግቢያው ራሱ ቅዳሴ ማርያም የቀውስጦስን መናገር አይደለም። የቀውስጦስ መልአክ ወደቀ፣ ተረገጠ፣ መብረር አቃተው፣ ማርያም አማለደችው፣ ክንፍ እንደገና ጌታ አንስቶ አሳረገው ብቻ አይደለም። ከመግቢያው ጀምሮ ጎሳ ልቤ ብሎ ከሚለው ጀምሮ ስህተት ነው። አይ ቲንክ ሃይድ ሆናል። ቀጥሉ ሜላ